ቀጥሎ አንድ ገሱን ውስጥ ማስተካከል መልካም እሺ ገስት ላይ ያላችሁ ሰዎች እኔን ሜንሽን ታደርጉኝና አስገባችኋለሁ። ሜንሽን ብቻ ነው የምታደርጉኝ ይታየኛል ማለት ነው። እና ያው እንደምታውቁት ትላንትና ሰፊ ታይም ነበረን። እስከ ማታ ድረስ አምሽተን ቆይተናል። አክቹዋሊ እስከ ያን ያህል ሰዓት ቆይቶ ውይይቱ እንዲደረግ የተደረገው በዛ ሳይድ እንደነበረ አይታችኋል፣ ተመልክታችኋል። ግን ምንም ቢሆን ውይይቱን ስለምንፈልገው ያ 5000 ሰው አሰለመ የተባለውን ኡስታዝ ጉዱን ማሳየት ስለምንፈልግ የወፍወይ አባሩ አድኖም ቢሆን ጋማ ብሎታል። በዚህም በዛም ተብሎ ለማስቀረት የተሞከረውን እውነቱን አሳይቷል። እግዚአብሔር የተመሰገነ ይሁን። ይህ ደግሞ እግዚአብሔር ነው ይረዳን። እግዚአብሔር ከፎይ ጋር ሆኖ ስራውን ሰርቷል እና እግዚአብሔር የተመሰገነ ይሁን። በዚሁ እግዚአብሔር ነው ልናመሰግን የሚገባው። ሁላችሁም በብዙ አይነት ድጋፍ ስታገለግሉ የነበረው በታፕታፕ በኮፒ ሊንክ በሼር በጸሎት በሁሉ ነገር ስታግዙ ለነበራችሁት ወንድሞች የከበረ በቃ ትልቅ ምስጋናችንን በእኔም በፎይ ስም እዚህ ጋር እናቀርባለን። በጣም እናመሰግናለን። እውነትን ለተገለጠላችሁ ሙስሊሞች ደግሞ እንኳን እግዚአብሔር ረዳችሁ። ይህን ነው ሁሌም ለእናንተ መንጸልይ የነበረው። ምኞታችንም ይሄ ነው። የክርስቶስ ሰላም ሁሌም ከእናንተ ጋር እንዲሆን ነው እኛ ምኞታችን። እያንዳንዳችሁ ማንም ሰው ምንም አይነት ነገር ያለውን ነገር በውስጥ ልታወሩን ይገባል። ኦፊሻሊ ምንም እንዲህ ድራማ ምንሰራው ነገር የለም እዚህ ታውቃላችሁ። ድራማ አያስፈልግም። ሌላ ቦታ እንደሚታየው አይነት ነገር እዚህ የለም እኛ ጋር። ትላንትና አይታችኋል። አንድ ሙስሊም መቀበል አልፈለግንም። ያንም እኛ ክርስቲያኖች ነው የተስተናገድነው። ድራማ የለም። በውስጥ ታወሩናላችሁ። ምንም የምትፈልጉት ነገር ካለ በውስጥ ነው። የለም እንዲህ ከላይ። ስለዚህ ውስጥ የምንጨርሰውን እንጨርሳለን። ሁላችሁም እግዚአብሔር ይረዳችሁ። ደግሞ ታውቃላችሁ ምን እንደሚፈጠር ከሰሞኑን ረብሻ ስላለ ምን እንደተደረገ ሁሉ እናያለን። ለማጭበርበር ደግሞ የሚፈለጉትን ነገሮች እያየን እንቀጥላለን። በኋላ ኮፒ ሊንኩ ገና ነው የሚታየኝ 57 ላይ ነን ያለ ነው። ከፍ እናድርገው 100 እናደርሰው። በዚህ ደቂቃ ብዙ መሄድ ነበረበት። ሜንሽን የምታደርጉኝ እንደሱ አላልኩም። እስቲ አንዳንድ ነገሮችን እያየን ትላንትና ከታዘብናቸው ነገሮች ውስጥ እኔ አንድ ከታዘብኩት ነገር ውስጥ እያየው ሄደውን ላሳያችሁ። ትላንትና እስቲ እናንተ መልስ እንድትሰጡኝ አንድ ጥያቄ ልጠይቃችሁ። ትላንትና ምንድን ነበር ያያችሁት? ምንድን ነበር? እስቲ በአንድ ቃል ግለጿት። የትላንቷን ውይይት ከስር እስቲ ግለጿት። እስቲ ምንድን ነች? እስቲ አልተገለጸም። አልተገለጸም። ይኸውና የትላንቱ አልተገለጸም። በጣም አንድ ከባድ ቪዲዮ አሁን እዚሁ ያሳያችኋለሁ። በጣም ሰላም እንባባል። አንድ ሰውዬ ቅድሚያ ሰላም እንባባል። ሰላም ብያለሁ። አናፕሮጀስት ፎይ እንዴት ነህ? ቆስጤ እንኳን አደረሰን ነው የሚባለው። መቼም በዓል ነው ለኛ ይሄ ቀን ለረጅም የዓመቱ ነው። ኡስታዝ እሱንም ታርጌት አድርገን የነበረው ሌሎቹን በመናቅ ምናምን ሳይሆን ከዓመት በፊት ፎይን ውሸታም ለማድረግ ከ5000 ሰው በላይ እንዳሰለመ ተደርጎ ስለተወሰደና በመጅሊስ ደረጃ እውቅና ስለተሰጠው ኡስታዝ እሱን ማግኘትና ልኩን ማሳየት በጣም አስፈላጊ ነበር ለኛ። ከብዙ ትግል በኋላ ከብዙ ውትወታ በኋላ አይ ቲንክ እኔ ሬትሮስፔክቲቭሊ ሳየው አሁን ላይ ማለት ነው ወደ ኋላ ሳስበው የትላንቱን ነገር ፕላን ኤ፣ ፕላን ቢ፣ ፕላን ሲ እንደዛ አድርገው ነው የመጡት። ፕላን ኤ ያው አንድ ላይ ከሌላ ሰው ጋር ሆኖ ስለማይችል አጋዥ ይዞ ለመግባት ነበር። እሱ ደግሞ እንደው ተጋድለው ካልተሳካ ማዳከም፣ ብስጩ ማድረግ፣ ማንዛዛት፣ ፕሮቮክ ማድረግ ህዝቡንም ፎይንም
እንግዲህ ከ2 ከ3 ሰዓት በላይ ነው የዛግ ነው። ያ ሁሉ ሳይሳካ ሲቀር ደግሞ ያው መጨረሻ ላይ መጥቶ እንግዲህ የሆነውን አይታችኋልና ፎይ እግዚአብሔር ስለረዳ እግዚአብሔርን ነው የምናመሰግነው። ሌሎችም ሰላም ይበሉ። አይዲያዎች አሉኝ። ኦኬ፣ እናመሰግናለን። ኦኬ ቴንክ ዩ። ኦኬ አንዴ ቆስጤ ቀጥል። ሚዩት ነህ እያወራህ ከሆነ ኡስታዝ እንትን ስጠኝ። ኦኬ ይሰማል? ማይክ ዝግ ነበር መሰለኝ አይደለ? አሁን ወንድሞችን ለማስገባት እየሞከርኩኝ ነው። አንዴ ባካችሁ ገስት የምትልኩ እፎይ ሞዴሬተር ስጠኝ። አረጋጉት እንዲህ ቀስ ብዬ ላይቭ ላይ ወይም አደውሉብኝ። እነዚህ ላይ ያለኝ አለ የለም እዚህ ላይ አይደለም። 1 ሚሊዮን በዩቲዩባችን እየተላለፈ ነው። ሌሎች የምታስተላልፉ እንትን እንዳይሰ ስትራይክ ሊሰጧችሁ ስለሚችሉ በሁለተኛ ቻናላችን እየተላለፈ ነው። ኦኬ አንዴ እንትን እንበለውና እሺ ቀጥል ደቆሴ። እሺ ዩቲዩብ ላይ አሁን በአጽኖት እኔም ላስታውስ እፈልጋለሁ። ስትሪም የምታደርጉ ሰዎች ስትራይክ እንዳይሰጣችሁ ስትሪም ማድረግ እንዲያቆሙ፣ ስትሪም እየተደረገ ስለሆነ ላይቭ ሴሽኑ። ስለዚህ አንዴ ቢኒ ሰላም ትሉናላችሁ ወይስ ቪዲዮን ላስጀምር? የፈጠነ ሰላም በሉንና እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እንኳን ደስ አለ እፎይ። የሚገርም ስራ ነው የትላንትናው ስራ። ሁሌ ባለ ውለታዎች ናቸው። ገና ቁጭ ስትል 8000 ሰው በጣም እና በጣም የሚገርም ስራ ነው። ሁሌ ሊመሰገኑ ይገባል። በጣም ደስ ብሎናል። ትላንትና የተሰራው ጌም ኦቨር፣ ቆሻሻ ስራቸው በሚሊየን ሰው ፊት ተመልሷል። ስለዚህ ከዚህ በኋላ ግመሎች ይጮሃሉ፣ ምንድነው ውሾች ይጮሃሉ፣ ግመሉ ይቀጥላል። በቃ ተንጫጩ። እኛ ጨርሰናል። ከዚህ በኋላ ምንም ነገር እንትን አንልም። መልካም መቃጠል ይሁንላችሁ። ቆስቲ የምታሳየውን አሳይ። ብዙ ነገር እናሳያለን። በጣም ብዙ ስህተቶች ትላንትና ኡስታዙ በጣም ብዙ ስህተቶች ሲሳሳት ነበር። እሱን ላልገባቸው ለሙስሊም ማህበረሰቦች ምን ሲል እንደነበረ ትላንትና ሊትራሊ አምላኩን ክዶ ነው የወጣውና እሱ የሚገለጽ ይሆናል ዛሬ። ጊዜ አልያዝ ቀጥሉ። ኦኬ ቴንክ ዩ። ሁላችሁም እንኳን ደህና መጣችሁ ብያለሁ። እንግዲህ ውይይቱን ተከታተላችሁታል ብዬ አስባለሁኝ። ውይይቱ ምንን ታርጌት እንዳደረገ እኛ በደንብ እናውቀዋለን። ምንን አስቤ ታርጌት አድርጌ እንደመታዋቸው ተግባብተናል። እኛና እነሱ ከክርስቲያኖቹ በላይ ሙስሊሞቹ ታርጌቴ ምን እንደሆነ በደንብ ገብቷቸዋል። እንዳገኘዋቸውም ገብቷቸዋል እና ተግባብተናል። የፈለገ ተቂያ ቢሰሩ ማይወጡትን ስራ እንደተሰራባቸው ትናንትና ገብቷቸዋል። የፈለገ እንትን ቢሉ ማለት ነው። እንደተለመዱት አይነት ውይይት አልነበረም። የትናንትናው ለየት ያለ ነበረ። አቂዳ ላይ ነው ቀጥታ እንትኑ ከአቂዳ ጋር የተያዘ ስለነበር ማለት ነው። ከዚህ በፊት ዳዊት እንዲህ ብሏል፣ ሰለሞን እንዲህ ብሏል፣ ወይንም ደግሞ ሙሴ እንዲህ ብሏል የሚል ነበረ። አሁን ግን ቀየር ነው አቂዳ ላይ ያደረግነው። ሰዎቹ አቂዳቸውን እንደማያውቁ ክርስትና ላይ የሚጸዳዱት ክርስትና ላይ ዝም ብለው ሲተቹ የሚውሉት አቂዳቸው ሲፈተሽ ምን እንደሆነ እንደማያውቁ የማሳየትም ነበረ። ያ አቂዳቸውን ካላወቁ አምላካቸውን አያውቁትም ማለት ነው። ሊትራሊ አምላካቸው ፍጡር ነው ስንላቸው ነበረ። ምክንያቱም አካል ክፍሎችን ማጽደቅ ብቻ ሳይሆን እዛ ጋር የተነሱ ካያችሁ መሄድ፣ መምጣት፣ መቆም፣ መነሳት፣ ፊት፣ ኋላ፣ ጀርባ፣ ደረት እነኚህ አራቱም ማዕዘናት ስድስቱም ዳይሬክሽኖች የሚያዋስኑት እንደሆነ አሳይተን እነኚህ በፍጡራን የሚካበብ መሆኑን አሳይተን እሱ ፍጡር መሆኑን ያሳየንበት ምሽት ነበር ማለት ነው። ፍጡር ከሆነ ደግሞ የነቢያት ሰበኩት አልሰበኩት እያል የምንጋጋጥበት አይኖርም ማለት ነው። ፍጡር ነው። ያ ፍጡር ደግሞ መሐመድ የፈጠረላችሁ ነው የሚል ነበረ። እሱም ተሳክቶልናል። እሱን አሳክተነዋል ማለት ነው። ይሄንን እንደተሳካልን
ሰሞኑን ታዩታላችሁ፣ በደንብ ታዩታላችሁ። አይደለም 20 ሰው 2000 ሰው ማሰለምኩ ብትል ግጥጥ ብሎ ያለ ከንፈር በድድ ብቻ የቀረ እውነታን ነው ገልጠን ያሳየነው፣ አቂዳችሁን ማለት ነው። አቂዳችሁ ምን እንደሆነ በአላህ ላይ ያላችሁ ምልከታ ምን እንደሆነ። እነኚህ ሰዎችስ ሙስሊሞችን ይወክላሉ ወይ? መሬት ያለው ጋር ሙስሊሞች ጋር አቂዳቸውስ ተመሳሳይ ነው ወይ? ያንን ያሳየንበት ምሽት ነው። ከውይይቱ በኋላ ሙስሊሞቹ እንዴት ነበሩ በአስተምሮታቸው ላይ የሚለውን እንመለከታለን። ከዛ በዘለለ ሜይ ቢ እናያለን አልፎ አልፎ የተነሱትን ማለት ነው። መልካም። እሺ እፎይ፣ ግልጽ አድርገህ ነው ያስቀመጥከው ያለውን ነገር። አይ ቲንክ ሁላችንም የተግባባን ይመስለኛል። አይ ቲንክ ከአንድ ወር በፊት አንድ የተናገርካት ነገር ነበረች እና ሚሽን አኮምፕሊሽድ ያልክባት ዕለት ነች ዛሬ። ተናግሯት ነበር፣ ፈጽሟታል። ኦኬ ሶ በሰፊው ደግሞ ከዚህ በኋላ የምናየው ነገር ይሆናል ማለት ነው። ኦኬ በውይይቱ ሰዓት ግን ያ ሁሉ ሙስሊም ማህበረሰብ አይ ይቁም እንዲህ ካልሆነ ሲሉ የነበሩት ሙስሊሞች መሀል ላይ ውይይቱ እስከተጀመረ በኋላ ምን አይነት ሪያክሽን ነበራቸው የሚለውን ነገር ከራሳቸው ከወንድሞቻቸው ከእህቶቻቸው ያለውን የራሳቸውን መልእክት ከራሳቸው እስቲ እንመልከተው። ከምኑ በፊት ጽሁፋቸው እንመልከት። ከምኑም በፊት ጽሁፋቸውን እናያለን። ምን እንደተናገሩ፣ ምን እንዳዩ፣ ምን ደግሞ ራሳቸው ቪዲዮ ቻናላቸው ላይ ምን እንደለቀቁ ደግሞ እናያለን ማለት ነው። ኦኬ ከዛ በፊት እስቲ እነዚህን ጽሁፎች እኔ እስቲ በውይይቱ ሰዓት ምን እየተሰማቸው እንደነበረ እስቲ እነዚህን ጽሁፎች እንመልከታቸው። ተመልከቷቸው፣ ዙም እያደረግን ተመልከቱ ምን እየተባለ እንደሆነ። አረ የሆነ ነገር አርጉ እየተባለ ነው። ተመልከቱ። አረ የሆነ ነገር አርጉ እየተባለ ነው። በደንብ ጨጓሬ ተላጠ በገዛ ስልኬ። ተመልከቱ። ይሄ ሙስሊሞች ግሩፕ ውስጥ ነው እንግዲህ ሁሉ ነገር የሚፈጠረው። ሃሃሃ አረ እኔ እንዳንቹ ነኝ፣ ቆዳሽ ሳይላጥ ውጪ እህቴ። አረ ይምሩ ይላሉ። አረ ተቃጠልን። እንቅልፌ የቀለደባችሁ ኡስታዛችሁ ነው። እስከ ማታ ድረስ 3 ሰዓት ሙሉ እፎይን ለማድከም ምንም ልታደክሙ ብጥሩ ምንም ብትጥሩ ኡስታዛችሁን ግን ቁጭ አድርጎ አስተምሮት ጉዱን አሳይቶ ነው የወጣው። ይሄው ያሉ እንግዲህ ተመልከቱ። ታይን ዛሬ እንዲህ እስኪሉ ድረስ ይሄው ተላጠን ወተት ጠጭበት እስክትባል ድረስ እነዚህ ሙስሊሞች ራሳቸው ቃል በቃል ያሉት ነው በግሩፓቸው ውስጥ። ይሄን ሁሉ ይሄ ሁሉ ንግግር የነሱ ነው። ኧረ ተቃጠልን አውቃለሁ፣ እረዳለሁ። ወደማያቃጥላችሁ ነገር ነው። ተመልከት እፎይ፣ ተቃጠልን፣ አቃጠልካቸው። እጅግ በጣም ብዙ ቪዲዮዎች እና ሪካርዶች ነው የደረሱኝ። በጣም ብዙ ምን እንደሰራን ትናንትና በደንብ አውቀውታል እነሱ። ክርስቲያኑ ላይ ገባው ይችላል ትናንት የሰራነውን ስራ አቂዳ ላይ ምን እንደሰራ ናቸው ጠንቅቀው ሙስሊሞቹ ይገባቸዋል፣ ምን እንደተሰራ ትናንት ማለት ነው። ለ100 ዓመት ማይነቅሉትን በሽታን የጣልንባቸው ነግሬያቸው ነበረ። ደግሞ በአቂዳ ጉዳይ ላይ ምንም እንደማያውቁም ደጋግመን ነግረናቸው ነበረ። አንዳንዴ ምንድነው አንድ ትንቢት ተነግሮልን ነበር። መንጠራራት ጡንቻ ለመበጠስ ነው ጠዋ የምትለው ዋጋ ጥሩ ትንቢት ነች እሷ። ደርሶበት ተምሮበት ቢሆን ኖሮ ተምሮበት ቢሆን አሪፍ ነበረ።
እስቲ ከአንድ ከራሱ ከሙስሊም እስቲ ፖስት የተደረገ እንደ ግርምት የለቀቀውን አንድ ከውይይቱ ላይ አንድ ቪዲዮ እንመልከት እስቲ። አላህ ይሮጣል ብለህ ታምናለህ? አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደተረፈ አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጥ? ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው ኃይለኛ እና ሼር ኮፒ ሊንክ ፖስት እያደረጋችሁ በጭፍን ዝም ብለው በጭፍን ጥላቻ ብቻ ባሾች እያሉ የሚያስተምሯቸው ምን ያህል ቆሻሻ እንደሆኑ ሀብዮች ከራሳችሁ ኡስታዝ አንደበት እየሰማችሁ ነው። አላህ ሱብሓነሁ ወተዓላን ይሮጣል ባታለው ብሎ እያስተማረ ነው። በሌሎች እምነት ላይ እስልምናን እያሰደበ ነው። እናንተ ግን ዛሬ ሁሉ ትክክል ነው ቁርአኑን ያወራው እያላችሁ ከስር ከስር ትላላችሁ። የቹት ወደ ላይ ቀራችሁበት ዘመን ላይ እንደሆናችሁ ምን ያህል ወደ ኋላ እንደቀራችሁ አያችሁ። አላህ ይሮጣል ብለህ ታምናለህ? ወደ ኋላ ላይ ቀራችሁ ያሳፍራል አለ። ጀግና ነው ትሉታላችሁ። የሚሮጥ አምላክ አለ ብሎ ሲሮጥ እንቅፋት እንዳይመታው በስንሱ ማለት የሚሮጠው እንዴት ነው? እነሰው አይደለም የሚሮጠው አለ። መሮጥ ምንድን ነው? መሮጥ ነዋ። መሮጥ እኮ መሮጥ ምንድን ነው? መሮጥ ነዋ። ባት ምንድን ነው? ባት ነዋ። ሀይ አሁን ለምሳሌ እኔ ባት ምን እንደሆነ የግሬን ከሆነ አውቀዋለሁኝ እኮ። ባት ያልከው ምንድን ነው? ላላ ባት ማለት ሌላ አላህ የሚመስል ሌላ አላህስ ቢሆን ባት የሚባል ከአላህ ጋር እኩል የሆነ ልጁ ቢሆንስ ማለት ባት ተባለ እንጂ ልጅ ማይባል ቢሆንስ ምንድን ነው እሱ? ባት ነው። እና ብዙዎች ነው ያዘኑት፣ ብዙዎች ነው ያዘኑት። በጣም ምንም ማድረግ አንችልም። እንዴት እንተባበራቸው እነኝን አካላት? ክርስቲያንን አስገቡት። ሜይ ቢ ከተቻለ ቆስቴ ከቻል ከኔ ጋር አንድ የፖስትኩት ነበረ። ምን በየቤቱ ዛሬ በጣም ብዙ የእስልምና ቤቶች ተከፍተው ኡስታዙ እሱ ያስተማረው ዲፌንድ ያደረገው አላህ አናውቀውም ሲሉ ነው ያሉት። ኡስታዝ መሐመድ የሚባል ደግሞ የዲቤት ጥሪ ያቀርቦለታል። ቀድቼዋለሁ። ተከሽኖ ይቀርባል። ያው የእናንተ ስራ እየገባችሁ ሪፖስት ማድረግ ኮፒ ሊንክ ማድረግ ነው። ትላንትም ሲያጠጡኝ ነው ያሉት። ቆስቴ ከቻልክ የተፖስተተ አለ ግባና ሳይ። እሺ ይሄን ነው አርዳ አናፖሎጂ ያ እስቲ እሺ ያው አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል። እግሩስ ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም።
ስብሐነ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ ለጠየቀውና እሱ መመለስ ላቃተው እኛ ምን አገባን? እሱ መመለስ ላቃተው እኛ ምን አገባን? ተባረከ ወተዓላ ፊ ኒስፉ ለይል ላይ የሚወርድ ከሆነ ያ ጀማዓ ሰማው እኛ እሱ መመል የቃሪያ ትንሽ ፈታ እንበልባት። ትንሽ ነገር ማዋ እየጠጣን ትንሽ ፈታ እንበል። ከአንዴ ከአንተን ላስተካክል ገሱን አለቀም እኮ የሚገርመው ሁሌ የምጠይቀው ጥያቄ እዚህ ጋር አለ። አሜሪካና እዚህ ሲሆን እያልክ የምታነሳው ልጅቷ አለ። እንትን እንላለን እንትን እንዳስተካክሉ እየገዝቱ አረ ይመቻቸው ይመቻቸው። ፈታ እያልን ነው እንጂ ፈታ እያልንችን ድገመው። አይሽ ቀጥል። እግሩስ በቪዲዮ ይውራላችሁ። ታች ብሎ ጣት አለው የለውም? አላህ ስብሐነ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። አምላኬ ብዬ አልቀበልም። ይሄንን የሚሮጠው አላ እግር ያለው አላ እጅ ያለው አላ የኔ አምላክ አይደለም። ዛሲት በሚሊየን የለየንበት ቀን ነበረ። በሚሊየን 2-3-20 የራስህን ሰዎች ፕሮፋይል እያስቀየርክ ሰለሙ አልሰለሙ ሳይሆን በሚሊየን የሚወጡበት ዲቤት ነው። ጠፈር ያለው አላ ሯጩን አላ አልከተልም እኔ እስኪሉ ድረስ እናንተስ የሚሮጠውን አላ የምትከተሉት? ሯጩን አላ የምትከተሉት? አልተገለጠም። ሯጭ ነው ግን አልተገለጠም። ኬት እስከ ነው የሚሮጠው? ቀጥል ጎሴ። ከክፍለ አካል የጸዳው አላህን ነው የማመልከው ስል እኔ አላህ አካል አይደለም ብዬ የማምን ሲሆን የኔ እምነት ትክክል ነው ካልኩኝ እንደገና ደግሞ የውሃቢዎች ለሱፊዮች የውሃቢዎችም ትክክል ነው ካላቸው ስንት አምላክ ነው ያለው ላልኩኝ እግር ያለው አምላክን አናመልክም እያላቸው እንደገና እነሱ ትክክል ናቸው ካላቸው አንዱ መረጃ ሱፊዮች ነው የምጠይቀው። እንደዚህ ብላችሁ የምታስቡ ሱፊዮች ለምን ሁለት አምላክ ሆነብኝ ለኔ? ወይ ደግሞ እኛ ቆይ ልጨርስ። እኛ ሻይራዎች ሱፊዮች እየቀጠፍናችሁ ነው፣ እኛ ውሸታሞች ነን፣ ውሃቢዎች ትክክል ናቸው ብላችሁ በኡስታዝ ደረጃ ተቀምጣችሁ ስለሆነ ይህንን እያላችሁ ያላችሁት ወይ የሻይራዎች እምነታችን ስህተት ነው በሉን፣ አለበለዚያ ደግሞ እኛ ትክክል ነን ካላችሁ የትኛውን ነው የምንከተለው? የእነሱም ትክክል የእኛም ትክክል ነው። እዚህም ትክክል እዛም ትክክል የምትሉ ሰዎች፣ ውሃቢዎችም ትክክል ናቸው እኛም ትክክል ነን የምትሉ ሰዎች አለ ነው። ሁለታችንም ትክክል አይሆንም። ሁለት ሀቅ የለም፣ ሀቅ አንድ ነው። አላህ እኮ እግር አለው ሲለኝ እኔ እግር የለውም ካልኩ እኮ ተለያየን እኮ። ጀማ ምን ነው አንድነታችን? እዚህ ጋር ጉድ ነው የወጣው። እስልምና አንድ ነው ሲባል የነበረው ጉድ እንዳለ ነው የፈረሰው። ከዚህ በኋላ እኔ እንጃ በየትኛው አፋችሁ ነው እስልምና አንድ ነው ብላችሁ የምታወሩት? አሁን በየትኛው አፋችሁ ነው? በቃ አለቀ እኮ ፈረሰ። ፈረሰ በሉ እስኪ አንዴ ፈረሰ በሉ እስኪ አንዴ ብለሃል። ፈረሰ፣ ግንቡ ተናደ፣ ተደረመሰ፣ ፈረሰ ብሏል። ያልተገለጸው ፈረሰ። አላህ ሱብሓነሁ ወተዓላ ይወርዳል። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ። ለእፎይማ ጥያቄ የሰጡት አባቶች ናቸው። እሱ ለጠየቀው እሱ መመለስ ላቃተው እኛ ምን አገባን? እሱ መመለስ ላቃተው ቀጥል እኛ ምን አገባን? አላሁ ተባረከ ወተዓላ
في النصف الليل ላይ የሚወርድ ከሆነ ያ ጀማዓ ምንን ያስይዘናል? ኢትዮጵያ ላይ ቀን ሲሆን ወደ አሜሪካ ላይል ነው። የእነሱ ጌታ እንደነሱ ኢዕቲቃድ ከአርሽ በላይ መሆኑ ይቀርና እንግዲህ አሁን ወዴት ነው ያለው? አሁን እንግዲህ ከቀኑ 8 ሰዓት በፈረንጆች ደግሞ ከሌሊቱ 8 ሰዓት ነው። ስለዚህ የእነሱ ጌታ ቀን አርሽ ላይ መውጣት ሌሊት መውረድ ይቀርና የኛ ቀን ሲሆን ወደ አሜሪካ፣ የአሜሪካ ቀን ሲሆን ወደኛ ሲመላለስ ይውላል ማለት ነው። ራጭ ዋለ ራጭ ነው የተባለው ለዚህ እኮ ነው። ራጭ ዋለ አንዴ እዚህ አንዴ እዛ ሲል አስበዋል። አሁን አንዴ ገባኝ። መከራውን ነው የሚያየው እኮ አሁን ነው የገባኝ እኮ አንተ። ወይኔ መከራውን ነው እኮ የሚያየው። አንዴ አሜሪካ አንዴ እንትን አለች። ኦኬ እናት ትውለድ ሺ ትውለድ እናት ማን ነው እሱ ገዝቶ ዝም ብሎ የሚልከው የሚያስገባው? ማን ነው ሞዴሬተር? ገዝቶ ዝም ብሎ እያስገባ ያለው በብሎክ ነው የምሸኝ። ሞዴሬተርን ብትሆን ስራ ጠብቁ። ቀጥል። ኦኬ ሌላ ለሰበር ዜና ቆርጠሽ ላኪላቸው ጋር ግባና እሷ ጋር ገብታችሁ ሁሉንም ሪፖስት ኮፒ ሊንክ አድርጉላት። ይሄኛው ግን የግድ ቆስቴ ወይሽ ሰበር ዜና ብላ ያቀረበችዋል አንድ ሙስሊም እሱን እኔና ወደ ፎ ሄዳል። እሺ እሺ አሉ የተዘጋጁን በደንብ እናያቸዋለን። ኦኬ ክርስቲያንም ልኮልሃል ቆስጤ። አዎ በጣም ብዙ ቪዲዮዎች ነው ያሉት አሉ እናታ ያ እሺ የትኛውን ሞዴሬተር ማን እንዳስገባውን ልጠቁሙኝ ትችላላችሁ? ፊት ለፊት አልመጣለም ማየት የምትችለው ለኛ ማየት አንችልም። ብዥ ብሏል። ምንድን ነው የምታሳየው? ይሄው ቅርብ ሰዓት የፖስተችው ከመጀመሪያ አድርገውና በቃ አሳየን። ስክሪንህን ማለት ነው አንተ ራሱ በስክሪን ውስጥ አድርገህ እኛ እንዴት እያየን እንደሆነ እንዲገባ ቁርጥ እያረከው ነው። ከላይ ኖቲፊኬሽን እየገባ ስለሆነ ለዛ አውቄ ነው። ሰበር ዜና ማሳሰቢያ፣ እሱ እስልምናን ወክሎ ሊወያይ አይገባም፣ አይወክለንም። ምክንያቱም እሱ የሚባለው የሚያመልከው የሚሮጠው የሚወርደው እጅ እግር አለው ብሎ የሚያመልከው አምላክ እስልምና ላይ ፈጽሞ ቦታ የሌለው የውሃብዮች የራሳቸው ፍልስፍና እምነትና እስልምና ላይ እየቀጠፈ ስለሆነ እስልምናን እንደማይወክል የሁሉም እምነት ተከታዮች ልታውቁልን ይገባል። የኦርቶዶክስ ተከታይ እምነቶች እወያያለሁ ብላችሁ ከእነሆ እሱ ጋር ቀጠሮ ከያዛችሁ ኢስላምን ሳይወክል እናንተ የምታመልኩትን አይነት ጌታ የሚያመልክ ከሙስሊም ጋር ሳይሆን ከውሃብያ ጋር እንደምትወያዩ እንድታውቁ እንፈልጋለን። በመቀጠል የፍጡር ባህሪ ለጥፋችሁበት አላህ ነው እኛ ሙስሊም ነን እያላችሁ ያላችሁ ሙጀሲማዎች እባካችሁ እስልምናችንን አታሰድቡብን ስንል እንጠይቃችኋለን። ውሃብያን ወክላችሁ የጌም ጨዋታችሁን ከእፎይ ጋር በነፃነት መቀጠል ትችላላችሁ። ውሃብያ እስልምናን አይወክልም፣ ወክሎም አያውቅም። ሰበር ዜና ኡስታዙ ላይ ሰበር ዜና መጣ። እዚህ እዚህ ድረስ ሰበር ዜና እስኪባል ድረስ አወክለንም አይወክልም እኔ የለንም እስኪሉ ድረስ ማለት ነው። ምን የለንም እንደዚህ አይነት አምላክ እስኪሉ ድረስ ማለት ነው። ጥሩ ነው። ታርጌታችሁ ናኪ ቀጥል፣ ችግር የለም።
ለምሳሌ ቅድም ራሱ ቴሌግራም ላይ ይህን ሀሳብ አንስቼ ነበር። ሰንበዴ እናንተን ተሳደበ፣ አንተ ሰብናህን ማንነትህንና አንተነትህ የሚነካ ነገር ተናገረ። ያን ነገር ዲፌንድ ለማድረግ ውይይት ጠራህ። ከዛ ስለ እናት ንጽህና ልታስረዳው ነው። ማይመስል ሎጂካ አታንሱባል። የቁርአንና የሀዲስ ክብር ከነፍሳችን በላይ ነው። የአላህ ክብር ከህይወታችን በላይ ነው። ዛሬ ግን ከምላስ ያለፈ ተግባራዊ አክሽን ላይ የለም። ሀይቃ ማለት ነው። ራሳችንን እንፈትሽ ማለት ነው። ባለጌ የሆኑ ሰዎች ወላሂ ቫሊዩ ማለት መስጠት እኔ ከመጀመሪያ ጀምሮ ነው ማለት ነው። እነዚህ ሰዎችን ቫሊዩ መስጠት አያስፈልግም። ባለጌ የሆኑ ሰዎችን ቫሊዩ መስጠት አያስፈልግም። በቃ አላህና መልክተኛ ይሳደባል ላሽ ማለት ነው። ገባ ይኸው ላሽ ማለት ነው። ላሽ ሊባል ነበረ አልተፋታውም። ግን እፎይ ያ ዋናው ዓላማችን የዋብያ አቂዳ ምን እንደሆነ ዱቄት ማድረግ ነው። በነቢያት እንደዚህ አይነት አካል የሚሮጥ የሚወጣ የሚስቅ ከዛስ ጭንቅላት ይኑረው አይኑረው ማይታወቅ አንገት ይኑረው አይኑረው ማይታወቅ እግርና እጅ የሆነ ባቱን የሚገልጥ ነቢያት እንደዚህ ብለው አልሰበኩም። የምናቀው በባቱ ነው። ባት አለችው፣ በዛ ባት ነው የምናቀው። እግር አለችው፣ ጋነም የሚሞላባት ካሜራ ተጠንቀቅ ብለው በዛ አይደለም ነቢያቶች የምናቀው እንዲህ ነው አምላካችን እንዲህ ነው ብለው አልሰበኩም። ይሄ ሙሐመድ ይዞት የመጣው የሙሐመድ የፈጠራ ውጤት ነው። ፍጡርም ነው ደግሞ ይሄ የፍጡር መገለጫን ገንዘቡ ያደረገ ነው። ለዚህም ነው አሁን ከውይይቱ በኋላ ላይ ዋብዮቹ ይሄ ነገር እንዳይወጣባቸው አሁን ጮክ ብለው እፎይ ባለጌ ነው፣ እፎይ ተሳዳቢ ነው የሚሉ ድምፆችን ያሰማሉ። ስድቦች የሉብንም። አንድ ሁለተኛ ደግሞ ስድቦች ብቻ ሳይሆን በጣም ታግሰን የጠበቀን ሰዎች መሆናችን ሊያስመሰግነን ይገባል። ወደ 2 ሰዓት ነው ቁጭ ብዬ የጠበቅኩት። ወደ 2 ሰዓት ኢንቫይት እየላኩ ዲክላይን እየተደረገ እኔም እንትና የሚያዘጋጀችውን በተመሳሳይ ማለት ነው ላለመቀበል እየተደረገ የነበረው ጥረት ማንኛውም ጤናማ ሰው የሚገነዘበው የሚያውቀው ነው። ልክ እኔ ሞባይሌ ሊዘጋ ነው 8% ቀረው ብዬ ስወጣ ግን እዛ ቤት ሄደው ድራማ ለመስራት ሞከሩ ማለት ነው። ያው እዚህ ጋም ተልኮለት የነበረበት ነው። በየቦታው እንደዛ ሲደረግ ድራማዎች ሲሰሩ ነበረ። ፋይናሊ ግን እኛ ማሳየት ምንፈልገውን አሳይተንበታል ማለት ነው። ቀጥል ቆስቴ፣ ሌሎቹ ቪዲዮዎች ሜይ ቢ እዚህ ላይ የምትሉ ካለ በሉ፣ ወይንም ደግሞ ወደ ቪዲዮቹ እንቀጥላለን። እዚች ጋር ሀሳብ ልስጥ ፎይ። እኔ ዛሬ በሚመች ቦታ ስላልሆንኩኝ ይችል ልናገርና ባይዘዌይ ትላንትና ጥሩ እድል ነበረ። እፎይ ይሳደባል፣ እፎይ ይዋሻል፣ እኔ ፊት ይህን ቃላቶች እነዚህን ቃላቶች አይናገራቸውም የሚል ፉከራ በጣም ብዙ ነበር። ይዋሻቸዋል፣ ውሸት ነው የሚነግረው እፎይ የሚባሉ ማለት ነውና እንዲህ አይነት ፉከራዎች በጣም ብዙ ነበሩ። ይሄ ኡስታዝ በተለይ ቤቱ ላይ እኔ ፊት መጥቶ ሲናገራቸው ሲል ነበርና በጣም ደስ የሚለው ግን እያንዳንዷን እፎይ የሚናገራትን ነገር አለ ብሎ አሜን ብሎ ነው ተቀብሎ የወጣው አጽድቆ ማለት ነው። ለዚያውም በደንብ አድርጎ ምሳሌ የለውም ብሎ እንደዚህ አናረግም ብሎ የለም ብሎ አልተናገረም። ሙስሊሞች ልብ በሉ። ስም ማጥፋት ምን ነበር ሲደረግ የነበረው? እፎይ ይሳደባል፣ እፎይ የሚናገረው ነገር ዳይፍ ነው፣ እፎይ የሚናገረው ነገር እስልምና ላይ የለም ጭራሽ ፊታችን አይናገረውም ሲሉ የነበሩ ሰዎች ፊታቸው ሲቆም፣ በተለይ ኡስታዙ ፊቱ ሲቆም ለምን ትላንትና አላጋለጠም ውሸቱን? ታዲያ አንተ የምታመጣው የውሸት ነው፣ ዳይፍ ነው፣ ቅጥፈት ነው፣ እኔ ፊት እስቲ ተናገረው ለምን አላለም? እያንዳንዷን ነገር አምኖ ኮንፈርሜሽን ሰጥቶ ሰዎችን ጉድ አድርጓቸው ነው የወጣው ማለት ነው። ስለዚህ ልብ ብላችሁ እንድትሰሙ፣ እዚህ ውስጥ ያላችሁ 8000 ሰዎች እፎይ ይሳደባል የሚሉት አቂዳቸውን ስላወጣ አስተምሮታቸውን ስላወጣ ከእስልምና ጋር ስትሰሩ አስተምሮታችሁን ከነካችሁ እናንተ ተሳዳቢ ናችሁ የፈለገ ነገር ቢሆን። ስለዚህ ይሄን የተደረገው ኡስታዙ አረጋግጧል እፎይ እንደማይሰደብ። አንድ ይሄ ነው። ሌላው እፎይ ትናንትና ነፃ ወጥቷል። ይከሰስ ይገደል ምናምን ሲሉት የነበሩት መጅሊሱ እውቅና ከሰጠው ኡስታዝ ጋር ተወያይቶ እፎይ እንደማይሰደብ
እፎይን መገደል እንደሌለበት በቃ ይገደል ያሉት ውሸት መሆኑን ከኡስታዝ ምንድነው መጅሊስ ከላከው ኡስታዝ ጋር ውይይት አዘጋጅተው አሳይተዋል ማለት ነው። ስለዚህ ትላንትና ነፃ ወጥቷል። ይገደል የሚባለው ነገር ውሸት እንደሆነ ይገደል የሚባለው ነገር በሐሰት ስሙን ለማጥፋት እንደነበረ ምክንያቱም አስተምሮን ስላልቻልን እንደዛ እንዳሉ ተናግረው ራሳቸው የወከሉት ኡስታዝ በአደባባይ ላይ ጥሪ ተቀብሎ መጥቶ ከእፎይ ጋር ተወያይቷል ማለት ነው። ስለዚህ በዚህም ሪኮግኒሽን ስለሰጡት እውቅና ስለሰጡት ትልቅ ስራ ነው የተሰራው። ትላንትና ብዙ ዘርፍ ያለው ምትን የተመታውና ለማንኛውም በጣም የሚመች ጊዜ ነበር ትላንትና። ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። ስላልተመቸኝ ነው እፎይ፣ ያው ሲመቸኝ ማለት ላይ ሐሳብ እሰጣለሁ። ኦኬ ቴንክ ዩ እናመሰግናለን። ግን እውቅና ስለሰጠው የሚለው ተቃውሞ አለኝ። እኔ ነኝ አይደለም ለሱ ለመጅሊሱም እውቅና የሰጠዋቸው እውቅና ሰጥቻቸው ተወያይቻቸዋለኝ። ቢያንስ እድሉን እንዲጠቀሙና በርካታ ህዝብ በመቶ ሺህ የሚቆጠር ህዝብ የዋብያን ሯጩን አላህ እንዲተዋወቁት አድርጌላቸዋለሁ። መጅሊሱ ያላስተዋወቀውን በአመት ውስጥ ቢሰብክ ዓመት ሙሉ ቢቆይ መጅሊሱ ሯጭ አላህ እንዳላቸው ማያውቁትን በመቶ ሺህ የሚቆጣጠር ላይ አሚን የሚያዳምጥ ህዝብ ላይ ሯጩን አላህ አስተዋውቅ ያለው እነሱ አልተገለጠም ነው ያሉት። ያልተገለጠ ነገር ምን ይታወቃል? 1.7 ሚሊዮን አካባቢ ሰው ተከታትሎኛል። እኔ 1.600 ምክንያቱም ዘግተን ነበር። ያ እንደዛ አካባቢ ተደምሮ ለሚሊዮን በላይ ነው። አዎ እዚህ ላይ ብቻ ኦልሞስት 1,685,864 ቪው አለ እዚህ ላይ። ያኛውን ደግሞ ሲጨምሩበት ወደ 2 ሚሊዮን ሰው ያለምንም ማስታወቂያ ያለምንም ክፍያ ማስታወቂያ ሰርተላቸዋል። አላህ እንደሚሮጥ በረብ ሯጩን አላህ አዳምጠውታል። እና ጠዋት ላይ እኛ ሯጭን አላህ አንከተልም የሚሉ ደግሞ በርካታ ድምፆች ከዛም ከዚህም እየጮሁ ነው። እኔ ከረጅም ጊዜ በኋላ ራሱ አብሬያቸው የተማርኩ ልጆች ሲደውሉልኝ ግራ ገብቶኛል። ሯጩን አላህ እስቲ እንዴት እንደሚሉ እንስማቸው። ሯጩን አላህ ምን እንዴት እንደሚያስብ መዝሙር ያሬድ አለ መሰለኝ እፎይ ያስገባው አንድ ቁጥር እየጻፈ ነው። ያ ገስት ላይ በቁጥር ማስገባት እንኳን አልችልም። ሜቢ ጊፍት ነው አበባ ላክ። ኦኬ አገኘው ችግር ገስት ላይ ይህ ቪዲዮ እኔ ስሙ እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። ምን አለ መሰለህ? ሁሱ ሸሚዙን ይበላል አለ። ሸሚዙ የሚበላው እኔ ራሱ አላየሁትም ነበር፣ ሰው ነው የነገረኝ በኋላ። የሆነ ሰዓት ላይ እንዲህ ብሎ አሳዝኖኝ ነበር አጎንብሶ እና ሙሉ ጨርቁ ሲበላ ነበር አሉኝ። ተመልከቱት። ሌላ አንድ በጣም ማሳያችሁ ከባድ ያስደምጠን ሀባሾች ናቸው። እንስማቸው እስቲ። ምንድን ነው ያለው? እሱ ሸሚዙን ይበላል። አይታችሁ ከሆነ ሸሚዙን የሚንጠለጠለው ይበላል በጥርስ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወዲያ የሚገለብጥ። እፎይ አሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው? እጅ ነው። ባት ምንድን ነው አለው? ባት ነው። ሱብሃንአላህ ሱብሃነ ለዚህ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት እንደዚህ አይነት ተጥባሽ ይገናኛል። አላሁ ተዓላ هل تعلم له السمية እያለ ብልት አለው ወይ ተላለው እዚህ ነው አለው ማለት ነው ማለት ይባላል። መኪና አለው ወይ በመኪና ያለው ወይ ብለህ ታምናለህ? አይ እኔ በመኪና ያለው ማለት አይደለም ማለት ነው። ምክንያቱም በቁርአን እኔ ዛሬ በቃ ቀኑን ሙሉ ሳለቅስ ነው ያልኩት። በተለይ አንድ እዚህ የተረገመ አንድ ልጅ አለ ከኛ እዚሁ ጋር አብሮን የተቀመጠ አንድ እሱን ቪዲዮ ባሳይ ሙሉን እኛ ያላስተዋልነው ነው እንደዚህ እስኪፈጠር ድረስ ነበር ማለት ነው ብዬ ግራ እስክጋባ ድረስ ቪዲዮን ላሳያችሁ። እንመልከተው እስቲ ተመልከቱ። ኮልሚ እፎይ ነው የሰራው። በዚሁ አጋጣሚ በጣም እናመሰግናለን ወንድማችን። እኛ ያላየነው በደንብ እንድናይ ስላረክልን እናመሰግናለን ወንድማችን። እንመልከተው እስቲ ውይይቱ ላይ እንዴት እንደነበረ። ቆይ
ሳላስበው ቀርቼ አይደለም ቶሚ፣ እውነቴን ነው። ቱላ ጭንቀት ከባድ ነው። አልቻልኩትም። ጊታር እኔ አልቻልኩም። ኮኒ መጥፎ ሰሆነ ወይ አግኝቶታል። ጨርቁን ይበላል አላባሹም ከሆነ ባት ምንድን ነው ይለዋል። ባት ነው ይላል መልሱ። ምንድን ነው ባት? ባት ነው እኔ በቃ ዛሬ ቀኑ ሙሉ በጣም ሰፍታ እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የጠቀመ ምሳሌው። እሱ ግን እጅ ምንድን ነው? እጅ ነው። ባት ምንድን ነው? ባት ነው። ሱብሃንአላህ ሱብሃነ ለዚ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት እንዴት ላይ ተቀበላሽ ይገናኝ። አላሁ ተዓላ هل تعلم له سميه እያለ ብልት አለው ወይ ተላለው ሲለው አለው ማለት ነው ማለት ይባላል። መኪና አለው ወይ በመኪና ያለው ወይ ብለታ ነው ማንኛውም እኔ በመኪና ሄዳለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን ባይዘው ወይ አንድ ነገር ልጠይቅህ። ቁርአን ሁሉን ነገር ነው የጠቀሰው። እንዲች እያንዳንዷ ሁሉ ነገር የተብራራች ነች። አንድ ነገር እንኳን ሳቀር ተብላለች። የታለ እንግዲህ ስለ አምላክ አልተገለጠም አለ አልተገለጠም። ያልተገለጠም ራሱ ተገልጿል በረም እና በጣም የሚገርም ነበረ የትላንት ውይይት። ቀጣዮቹን ታሳያቸዋለህ። ቅድሚያ እኛ እንትን እንበልበትና አዘጋጃቸው። በጣም ብዙ ቪዲዮዎች አሉ ዛሬ ከዛም ሲለቀቁ የነበሩ። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። የሚታይ ያ የሚታየው አካል የሚሮጥ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ በአንዱ ህልው ነው፣ አይታወቅም። የተነጣጠለ ነው፣ አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደለም። አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ? አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም። ጾታ የለውም? አይ የለውም አልልም። አለው? አለውም አልልም። ምንድን ነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል
ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብያዎች ጋር በደንብ ተግባብተንበታል። ተዋብያዎች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንጢኖስ፣ አናፖሎጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ትናንት ገብቼ በቃ አስተያየትም ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳሌ ደግሞ ገብቼ ነበር፣ ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ እፎይ? ወደ 7 ሰዓት እኮ አስቀመጡን። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄም በጣም በየርኩበት ላይ የተናገርኩ ነበረ ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነው እና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። ድካምህን እግዚአብሔር ይቅጠርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ እፎዬ። ምክንያቱም ምን እየታያችሁ እንደሆነ በጣም የጠነከረባቸው የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ እንዲሁም መደገም ካለበት ሜይ ቢ ከሳምንት ከ15 ቀን በኋላ እስቲ መጀመሪያ ምን እየተወራ እንደሆነ ሳምንትም ጊዜ እንስጣው ብዬ ነበረ። ጭራሽ አንድ ቀንም ሳይሞላው ዛሬ ወዲያውኑ እኛ ሳንደክም ወገኖቻችን ይኸው ሌት ተቀን እየደከሙ እያብራሩልን ነው ማለት ነው። አንዱ ይወጣና የገባው ትምህርቱ ይሄ እንዲህ ነው፣ ይሄ አይደለም፣ እኔ አይኩለኝም ኡስታዝ እሱ እኔ የኔ አምላክ ባት የለውም፣ የኔ አምላክ እግር የለውም፣ ወገብ የለውም፣ አይሮጥም እያሉ ራሳቸው ያብራሩ ጀመር ማለት ነው። እና አሁን ላይ ቲንክ ብዙ ሰው እየነቃ ይመጣል። የትናንቱ ውይይት ምን እንደነበረ ጥያቄዎችም ለምን እዛ ላይ ፎከስ እንዳደረጉ አይ ቲንክ አሁን በደንብ ግልጽ እየሆነ የመጣ በራሱ ጊዜ እና እየቆየ ነው። አይገስ እንደ ጠጅ ነው መሰለኝ ቶፒክ እየቆየ ነው እንግዲህ የሚያሰክረው ማለት ነው። እና ዛሬ ብዙዎቹ ሙስሊም ወገኖቻችን ወንድሞቻችን እኔ አንዳንዱ ቤት ብዙ ቤት ብስጭት ነበር የነበረው፣ ንዴት ነበር የነበረው። ቶፒክም ለማስቀየር የሚደረጉ ነገሮችም አይቻለው። ቶሎ ብሎ እንትን መጥራት ዲቤት መጥራቶችም አይቻለው። ማን ነው ደግሞ አንድ ሰው አለ እዚያው ሚዲያ ላይ የምታውቁት እና በቃ በእሱን ተጠቅሞ ደግሞ በቃ አጀንዳዎች ለማስቀየር የሰውን ሀሳብ ዳይቨርት ለማድረግ የሚደረጉ ነገሮች አሉ። እነሱን ነገሮች በደንብ አድርገን እኛ ደግሞ ቤታችን ስንከፍት እንደዚህ ብታስተምሩን፣ ምን ነበረ ከብረ የተደረገው፣ ምን ነበረ የተነሱት ነገሮች፣ በዛ ሳይድስ የተነሱት ነገሮች ምን ነበሩ፣ ዛሬ ረጋ ብለን ስላለን እነዛ ነገሮች ብትሄዱበት ዛሬ አይ ቲንክ ጥሩ ነው ብዬ አስባለሁ። በተረፈ ኦቨርኦል ግን ጥሩ ውይይት ነበረ። በጣም ብዙ ፕሬዠር ነበረባችሁ። ኢን ሚሊየንስ ሰው ነበረ ጀርባችሁ ላይ ያዝላችሁ። ሁለታችሁም ቁጭ አላችሁት። ማን ነርቨስ እንደነበር ማን ፓኒክ እንደነበር ከሰውነት እንቅስቃሴ የሚታይ ነገር አለ። ብዙ ነገሮች አሉ ብቻ እና በጣም ብዙ ሰው እናቴ ሳቀር ተካትለዋለች። ባይዘወይ በዛሬ ስደውል ኢትዮጵያ ይኸው ቁጭ ብለን አደርን አሉኝ እና ብዙ ሰው የተከታተለው ነው። በተረፈ ከዛ በኋላ 20 ሰው አሰለምን፣ 15 ሰው አሰለምን ተባለ። ትናንት ያሳያችሁት ልጅ መካ ሄዶ ራቁቱን ከአባ ምናምን ሲዞር የነበረው ልጅ ዛሬ ብትገቡ ፔጁ ላይ የለም፣ አጥፍቶታል። ጠቅላላ ቪዲዮቹን አጥፍቶታል። አይ ቲንክ 1-2 ቪዲዮ ብቻ ነው ያለው። እሱም ሌላ የመኪና ምናምን መሰለኝ አይገስ እና በቃ እንደዚህ ድራማዎች የበዙበት ነበረ እና ድራማ የሰሩትም ሰዎች ሳያውቁት ስሜታዊ ሆኖ መሰለኝ የድሮ ቪዲዮቻቸውን ሳያጠፉ ነው ድራማውን የሰሩት እና አሁን ሲነቁ ብዙ ነገር የተምታታ ሆነ እና ድራማዎች የበዙት ነበረ። ግን ይሄው እየተጣራ እውነቱ እየወጣ ይመጣል። መጨረሻ ማጠቃላይ እፎ ሲሳደብ ነበረ። እፎ እንዲህ ሲል ነበረ፣ አምላካችን ተሳደበ፣ አምላካችን ሲሉ ነበረ። ትናንት ግን ያ በጣም በቃ በትክክል ወጥቷል። ትምህርት እንደሆነ አልተገለጠም ተባለ እንጂ የለውም አልተባለም። ኦኬ የለውም ብሎ ዲና ያላደረገም ወንድማችን ግን አልተገለጠም በምን የታለፈው
አልተገለጠም ማለት አለ፣ ግን ለእኛ አልገለጠልንም ነው ሴንሱ። ስለዚህ አምላካችን ተሳደበ፣ አምላካችን ላይ አሾፈ የሚባለው ነገር ውሸት እንደሆነ ከመጽሐፍት የተጠቀሱ የእስልምናው ትምህርት እንደሆነ ይህንን በደንብ አስረግጥ አሳይታል። አይ ቲንክ ለዛ ይመስለኛል ብዙ ስድቦች ምናምኖችም ይሄ ሞክ ማድረግም ምናምን ብዙ አሉ። ሰው ፎከስ አድርገህ ግን አንተም እኛም ብንሆን ምንድነው በዛ ውይይት ላይ ጌን ያደረግነው ነገር ምንድነው ያስተላለፍነው መልእክት? ኦኬ ኔክስት ታይም ደግሞ እንዴት ነው በደንብ ጥሩ ሆኖ ደግሞ ከዚህ በላይ ደግሞ ፍሩትፉል ሆኖ፣ ምክንያቱም አገልግሎቱ እየበረታ እንጂ ወደኋላ እየቀነሰ አይመጣም። ከዚህ በኋላ ደግሞ ሌላ ጫና ነው የሚበዛብህ፣ አንተ ላይ ኃላፊነት ይበዛል። ምክንያቱም ትናንት በጣም ብሶ ደግሞ እንደ አዲስ ደግሞ ሰምተዋል። ባይዘወይ እፎዬ ትናንት በእስልምናው መካከል ራሱ ክፍፍል እንዳለ የማያውቅ ሰው ብዙ አለ። ትናንት ከመጡት ጌመሮች ነበሩ። ጌመሮች እንግዲህ ምንም አይዲያ ያላቸውም እና ትናንት ከእናንተ ውይይት በመነሳት እንዴ ሁለት አላህ አለ እንዴ? የተለያየ አይነት እስልምና ነው እንዴ ያለው? አላህ የሚባለው ሌላው ሙስሊም በሌላ መልኩ፣ አንደኛው ሙስሊም በሌላ መልኩ ነው እንደሚረዳው ብሎ በጣም ብዙ ሰዎችም አይኖቻቸውን ከፍተዋል። እና ብዙ አይኖች በተከፈቱ ቁጥር ጫናው አንተ ላይ ይበዛል። ስለዚህ በደንብ ተዘጋጅ፣ በደንብ አድርገህ ብዙ ሰዎች እንድታስተምር አደራ ለማለት ነው። አገልግሎቱን ሁሉ እግዚአብሔር ይቀበልልህ፣ ለዋጋ ያድርግልህ፣ በርታልን። ከትናንቱ በተሻለ መልኩ ደግሞ ጠንክረ በርትተ ለክርስቶስ ብዙ ሰዎችን የምታጠምድ የምታመጣ፣ ለቤተክርስቲያን ለመንግስተ ሰማይ የምታበቃ ያድርግህ። በተሻለ ውይይት ደግሞ የተሻሉ ዲቤቶችን ደግሞ ከዚህ በላይ ደግሞ እንጠብቃለን። እግዚአብሔር ግን አገልግሎት ይቀበለልህ። ፎይ አመሰግናለሁ። እሺ ቴንኪው መዝሙር ያሬድ። ዮሐንስና ኮልሚ እፎይ እንኳን ደህና መጣችሁ። ከእናንተም ጋር ይሁን። እፎይ ሁላችሁም ታላላቆቼ ሰላመ ክርስቶስ ይብዛላችሁ አለውን። እግዚአብሔር ይመስገን። እፎይ እግዚአብሔር አምላክ ቃለ ሕይወት ቃለ በረከት ያሰማለን። ግሩም ውይይት ነበረ። ምናልባት የታዘብኳቸውን ሁሉ ነገሮች ባስቀምጥ በአንድ ደቂቃ ውስጥ ለማስቀመጥ ልሞክርና ሁለት ነገሮችን ታዝቤያለሁ። አንደኛ የታዘብኩት ነገር ምንድን ነው? እንደተባለው ቅድም እንደውም አሳነስከው 100 ዓመት የማይነቅሉትን አልክ ነው። 200 ዓመት የማይነቅሉትን የአቂዳ ልዩነታቸውን በሚገባ አሳይተ የወጣበት ውይይት ነው እና አንደበትህን ያከናወነ ክርስቶስ ኢየሱስ ስሙ የተመሰገነ ይሁን። አንድ የታዘብነው ነገር ምንድን ነው? በእስልምና መካከል ክፍፍል እንዳለ፣ ከዛም ባሻገር ደግሞ በአቂዳቸው እንደሚለያዩ አስቀምጠሃል። ከዛም ባሻገር ደግሞ ከዚህ በኋላ እኛ አይደለም ውይይት የምንጠራቸው፣ አንተም አይደለህም ውይይት የምንጠራቸው፣ የገዛ ወገኖቻቸው ውይይት ይጠሯቸዋል። እኔ እንኳን እዚህ ላይቭ ላይ ከመግባቴ በፊት ከ10 በላይ የሚሆኑ የውይይት ጥሪዎችን ተመልክቻለሁ። ከገዛ ወገኖቻቸው ማለት ነው፣ ከማንም አይደለም፣ ከገዛ እስላም ማለት ነው። ሙስሊሞች ውይይት ጥሪ ቀርቦላቸዋል። ለዋሃብያ ኡስታዞች ማለት ነው። ሁለት ነገሮችን ታዝቤያለሁ። አንድ ሊነቅሉት የማይችሉትን የዘላለም የሆነን ዕዳ ነው ጭነህባቸው የወጣው። ይህን ነገር ለማጥራት ሲሉ እንኳን የሚጋጋጡበት መንገድ የበለጠ እየጣላቸው እንዳለ ተመልክተናል። ቆስጥያ 1-3 ቪዲዮዎችን ልኬልሃለሁ ኢንቦክስ። ትላንትና ሰለሙ የተባሉ ሰዎችንም ደግሞ በአካልም በስልክም ደውለን አግኝተናቸዋል። ፍጹም ሐሰት የሆነ የዛሬ 5 ዓመትና 6 ዓመት በእስልምና ላይ የቆዩ ከዛም ባሻገር ደግሞ ከልጅነታቸው ጀምሮ ሙስሊም የሆኑ ሰዎች ተደልለውና ተገዝተው ፖለቲካ ግብአት እንደሆኑ ማረጋገጫዎች እጃችን ላይ አሉ ማለት ነው። ይሄ ፖለቲካቸው የበለጠ እስልምና እንዲጠፋ እስልምና እንዲወድቅ አድርገውታልና አንደበትህን ያከናወነ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። እፎዬ ሰዎች ስላሉ እኔ ይበቃኛል፣ ሌሎቻችሁ ቀጥሉ። ኦኬ እሺ ቴንኪው ሁላችሁንም እናመሰግናለን። ኮልሚ ፎይ እንትን የሚያደርግ ነው ምንድን ነው የሚባለው? ሚመር ነው። ያ እንኳን ደህና መጣ። መሳቅን የገደለኝ በእናታችሁ ሰው እንኳን ብዙም ንግግር ላይ ጎበዝ አይደለሁም። ሁላችሁንም በሚሞ ላይ ብቻ ነው። እሺ በርታ። ያው የሚሰራቸውን ሪፖስት አድርጉለት። ቆንጆ እንትኖች ስለሚሰራ ማለት ነው። ቆንጆ ቪዲዮዎች ስለሚሰራ ሪፖስት አድርጉለት። የተግባባን ተግባብተናል። ውይይቱ ምን እንደሆነ ምንን ታርጌት እንዳደረግን በደንብ ተግባብተናል። ከዋብያዎቹ ጋር በተለይም በደንብ ተግባብተናል። ውይይቱ ምን እንደሚመስል ምን እንደሆነ
እኔ ነቢያቶች አላህን ሰብከዋል አልሰበኩም ብዬ ለማው የምታገለው? አላህ እኮ እኔ ፈጣሪ ነው ብዬ አላምንም። በፊት የተለመደው አላህ የሚባለው ስም እግዚአብሔር የሚባል ስም እንደዚህ ምናምን እያልክ እንትን ማለት ነበረ። ሊትራሊ አላህ የሚባለው አካል ዋብዮች የሚከተሉት ለምሳሌ ፈጣሪ ነው ብዬ አላምንም። ምክንያቱም የፍጡራንም ባህሪ ገንዘብ ያደረገ ስለሆነ የሚወጣ የሚወርድ የሚቀመጥ የሚነሳ እሱ የፍጡራንን ገንዘብ ያደረገ ነው። ፈጣሪ ነው ብዬ አላምንም። ፈጣሪ ነው ብዬ ማላምነውን ፍጡር ነው ብዬ ማምነውን ነቢያ ሰብከውታል አልሰበኩትም እያልኩ ጊዜን የምገልበት አይኖርም። ክርስቲያን ቀጥል። ስታክ ሆኗል፣ አይታይም። ክርስቲያን ሚዩት ነህ፣ ሚዩት ነህ። ከስር ላሉት አትሰማ። አይ ቲንክ ክርስቲያን አይሰማችሁም? ምክንያቱም እኔ ጋ ሚዩት ነው የሚታየኝ። ዝጋውና ክፈተው። ክርስቲያን ቀጥል። የላከልህን አሳያለሁ። የላከልህን አሳይ። እሱ እስከዛ የመጨረሻውን ልክፈተው። ይህን አለ ክርስቲያን። እሺ የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ሰላም ወንድሞቼ እንዴት ናቸው? መናገር ይቻላል? ይቅርታ ግን ትቀጥላለህ። አንድ የቪዲዮ አትለቅና ነገር እንደው አላህ ይግደለው በሉ። ያን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አላህ የሚሉትን ይህንን እኮ ነው አላህ ይግደልባቸው እያለ ያለው። ጭንቅላት እጅ እግር ያለውን አላህ ይግደለው እያለ ነው። ያ ማለት ምን ማለት ነው? የእኛ አላህ ትናንትና የኔ አላህ ያለውን የእሱን አላህ የእኛ አላህ ይግደለው እያለው ነው። ፍጡር ነው እጅ እግር ያለው የሚወጣው የሚለው እሱ ፍጡር ነው ይገደላል ነው። ሁሉም ይጠፋሉ ያላህ ሲቀር ብለው ስለሚያምኑ ማለት ነው። ጨረስን? ልግባ? አፍሆን እሺ ቀጥል። እሺ ወንድሞቼ ትላንት ያው በመጀመሪያ ውድ ሀገሬ ልጆች ሁላችሁም እንዴት ናችሁ? ሰላም ብያለሁ። በሁለተኛ ጥያቄ እኔ አሁን የገባሁበት ምክንያቴ እስልምናና ክርስትና ላነጻጽርና እንደዚህ ተወያዩ አድርጉ ምናምን ልል ሳይሆን ትናንትና ባደረጋቸውት ንጽጽር እኔ እንኳ የለውም ብዙ ግን ከኔ ላይ ሲደርሰኝ የነበሩ ቪዲዮዎች እና ሲልኩልኝ የነበሩ ቪዲዮዎች አሉ። ወንድማችሁ ያንተን ፕሮፋይል የለበሰ አንድ ዮሐንስ መሰለኝ እንዳውም ድምፁ እኔ ጋር መጥቶ ነበር ላይቭ ላይ እና አንዳንድ ነገሮችን ነግሬው ነው የተመለሰው። በዚህ ላይ በትልቅ ነገር ልነግራችሁ የምፈልገው ወንድሞቼ ውይይት ካስፈለገ ሙስሊሞችን ወክላችሁ ውይይት አላደረጋችሁም። አሁን ልንገራችሁ እዚህ ላይ ማለት ነው የምታሰምሩልኝ ነገር ቢኖር የእኛ ሰዎች ጋር ለውይይት ያደረጋችሁ ይቅርታ እዚህ ላይ አንድ ነገር አይደለም እኔ ልንገርህ መጀመሪያ ማለት ነው
አሁን እናንተ አሁን ኦርቶዶክሳውያን ናቸው አይደለ? ልክ በክርስትና ሌሎች ኦርቶዶክሳውያንን የማይወክሉ አሉ አይደል? ክርስቲያንን የሚሉ እንደዛ ማለት ነው። እኛ ፍጡር የሚሮጥና የሚንቀሳቀስ ከላይ ወርታች የሚወርድ እግር ያለው ባት ያለው አምላክ አይደለም ያለና ለዛም ደግሞ ውይይት ካስፈለገ ደግሞ ከኛ ከትላልቅ መሻይኮች ጋር ረጋ ብለህ አንተም በስነ ስርዓቱ መልኩ ልክ ትላንት እንደጠየቀው የሱ ጥያቄ እኛ ጋር ስለማይመጣ ለምን ትላንት አንተ በጉግል ላይ ወርደህ የጠየቀው ማንን ነው የጠየቀው? የኢብኑ ተይሚያን ቁርአንን ፈሰርኩ ብሎ የሚን እና የአብዱል ወሃብን ስለሆነ የጠየቀው እኛ ጋር አይካተትም። አሁን የእናንተ ተከታዮችና አንተ አሁን ብዙ ተከታይ እንዳለ ታውቃለህ፣ በሚሊዮነር ተከታዮች አሉ። እነሱ ግን ምንድነው የሚሉት? መሐመድ እንዲህ ያለ ነው፣ አላህ እንዲህ ያለ ነው። እንደዚህ ሲሉ ግን እኛን ያገራቸው ልጆች እያስከፉ ነው ያሉት። ከአላህና ከመሐመድ ወርደው ኢብኑ ተይሚያ የሚለውን ቢያጸድቁልኝ ባይ ነኝ ወንድሜ፣ ከወደዚሁ ጥሪ ማደርግልህ እና ደግሞ ውይይት ሲባል ደግሞ ይሄንን ግን እኮ ማልበል ስምም አልበል መዝሃር ይባላል። መዝሃር አሁን አስቸጋሪው ምንድነው? መሐመድ አብዱል ወሃብ ወይንም ደግሞ ኢብኑ ተይሚያ ለማለት እናንተ ነበራችሁ ይሄንን ግልጽ ማድረግ የነበረባችሁ። ውይይቱ ከኛ ጋር ሳይሆንና እንደውም ከእናንተ ጋር እንዲግልጽ ብሎ ቢወጣ ኖሮ ኦኬ እነኞቹ ሙስሊም አይደሉም እነኞቹ ሙስሊም ነው ብሎ ሰው ይለየው ነበረ። እናንተ አሁን ይህንን በሰፊው በደንብ እንደዚህ ግልጽ ባለ ሁኔታ አለማድረጋችሁ ነው ይህንን ችግር ያመጣው ብዬ አስባለሁ። አይዋ ወንድሜ ሹክራን። እዚህ ላይ አሁን ይህን ግልጽ መሆኑን ለማየት ከፈለግ ኡስታዝ ሼክ ሊቅ ናቸው። አቡበክርን ታውቋቸው ከሆነ በሚዲያ ላይ የሚናገሩ ዶክተር አቡበክር ይባላሉ። ጥምጣም የሚጠመጥሙ ማለት ነው። በቃ እሳቸው ሙሉ ለሙሉ የእሳቸውን ሪከርድ ብትከታተሉ ምን አይነት እስልምና ጋር ምን አይነት ርቀት እንዳላቸው የኮምቦልቻውን አይታችሁ ከሆነ ደግሞ ኡስታዝ ሸውመር ኮምቦልቻን ብትከታተሉ ከኛ ጋር ምን አይነት ርቀት እንዳላቸው እንኳን ራሱ በቅርቡ ማዘር ሁሉንም አውቃቸዋለሁ። ግን ምንድነው እሱ ያው እነኚዎቹም ኡስታዝ ነን ብለው ስለሚመጡ አሁን እኮ አስቸጋሪው ምንድነው ኡስታዝ ነን ብለው የሚመጡት አንድ መጅሊስ ነው ያላችሁ። መጅሊሱ እነሱም ኡስታዝ ነው ብሏቸዋል። እነኝንም ኡስታዝ እስካለ ድረስ አይ ቲንክ በቅርብ እንኳን ያየሁት ምንድነው መጅሊሱ ኡስታዞችን እንደሚቆጣጠር እነኛም ደግሞ ለመጅሊሱ ተጋዥ እንደሆኑ ነው የሚናገረው። ስለዚህ እነኚህ የመጅሊሱ እውቅና የሰጣቸው ከሆኑ አንድ መጅሊስ ካለ ሙስሊም ነን ብለው እዚህ ላይ በጣም ነው የማመሰግነው። አሁን ግልጽ አመጣህልኝ። የሚገርም ወደ እኔ ስመጣልኝ ማለት የለበስኩት ፕሮፋይል ይሄን ነገር ይናገራል። ሐጅና ቀዳሚ ዶክተር ሐጅ ሙፍቲ ሲሞቱ በእሳቸው ሳይሞቱ በፊት ራሱ ወደ መጅልሱ ጠጋጠጋ ሲያሽኳትቱ ኖረው እሳቸው ከሞቱ በኋላ በጉልበት ይዘውታል መጅልሱን። እውቅና ሰጣቸውም አልሰጣቸውም የኛ አይደለም መጅልሱ። አሁን ላይ ግን ይመለስ ብለን ጮኸታችን እዚህ ላይ ነው። መጅልሱን እስካልተረከብን ድረስ አሁን ያለው መጅልስ እስልምናውን አይወክልም። ለዛ ነው ይቅርታ፣ ያው ስለጮህኩባችሁ እናንተ ላይ መጮህ አልፈለኩም። ለምን እኔ እናንተን አከብራለሁኝ። ችግር የለውም። እኛም ሪስፔክት እናደርጋለን። ሀሳብን የተሰማህን መግለጽ መፍትህም ስለሆነ ውይይቱን ግን ማለት ቪዲዮን እንትኖቹን አይታችኋል ብዬ አስባለሁ። ያ አላህ ተብሎ የተገለጸው ፍጡር ነው ወይንስ ፈጣሪ ነው ብለህ የምታምነው? ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ የአንተን አላህ ይወክላል? ወንድሜ ቴንኪው እዚህ ላይ ምን አለ መሰለህ የኔን አላህ አይደለም ሊወክል ይቅርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጣው ነበር መልስህ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋራ ቀስ ብሎ መወያየት ነው። ካልሆነ ደግሞ አንቺን በሃይማኖት ሽኔን በሃይማኖት ብሏል ረጋ ብሎ እንደዛ ነው እንጂ የሚያስፈልገው ሀገር ላይ አሁን ያንተ ተከታዮች የኛን ሃይማኖት ይሳደባሉ። የሁሱ ተከታዮች የሁሱ ተከታዮች ደግሞ ሀብይስ ተከታይ የእናንተን ሃይማኖት ይሳደባሉ። መሀል ላይ ምን እየተፈጠረ ነው? የሃይማኖት ፊርቃና ሃይማኖት ሰብ ማንና ማን? ሙስሊምና ክርስቲያን። ግን ሙስሊም ጋር አልነበረም ውይይት ያደረከው እዚህ ላይ የምትይዝልኝ ናት። እሺ ስለዚህ የትናንትናው እኛን አይወክልም ነው ኦቨርኦል አይደለ? የትናንትናው ኡስታዝ እኛን አይወክልም። በቃ እዚህ ላይ ጨርሰናል። ይሄን መልእክት ላስተላልፍልህ ዛሬ ነበር ዛሬ ከጧት አንስቼ እስካሁን ላይቭህን ስጠብቅ የነበረው
ይችን አድርሻለሁ። ወንድሜዋ እንትን ውይይት ምናምን ካስፈለገ ምናልባት ቪዲዮ ስሩልን እንቀበላለን እንጂ ቴንኪው እናመሰግናለን። አጠር ያለ ንግግር አድርግ እስቲ። አጠር ያለ መልእክትን በአጭር ደቂቃ አስተላልፍ። ጨረስኩ እኮ እኔ እኮ ከወንድማችን እፎይ ጋር እኮ ተወያይተን ጨረስን። ይኸው ውይይት ካስፈለገ በስነ ስርዓት በሞላው መልኩ ውይይት ማስደረግ ነው። ካልሆነ ደግሞ በጣም ይቅርታ አንዴ፣ በጣም ይቅርታ ብራዘር፣ ለምን የውይይት ጥሪ አያጠሩትም? እሱን ወይም ደግሞ በዋህብያ ጽንፍ ያሉ ኡስታዞችን በዋህብያ ጽንፍ ያሉ ኡስታዞችን ለምን ለውይይት ጠርታችሁ እስልምና የትኛው እንደሆነ ለምን አታሳዩንም? እንደን ከሁለት አንዳችሁ ደግሞ ለእኛ ውይይት ታቀርባላችሁ። እሺ እዚህ ላይ መልስ ልስጥህና ቅድም አንተ ከሆንክ የመጣኸው ከመጣቱ በፊት ግን አንድ መረጃ ቢያይ ደስ ይለናል። እዚህ ላይ እሺ አንድ ነገር ይቅርታ፣ አንድ ነገር ብዬ ሰላም ምንድነው ለውይይት ጠርተናቸዋል። ለውይይት ስንጠራቸው ስላልመጡ ምንም ማድረግ አንችልም። እኛ ለውይይት ብዙ ጊዜ ጋብዘናቸዋል፣ ግን እኛ ጋር አይመጡም ደፍረው። ለዛ ነው ይቅርታ ስለደረሰብኝ የተደወለብኝ ነው። እሺ እናመሰግናለን። እፎይ ከመውጣቱ በፊት ግን ሙአዝ አለ ማር ነው። ኦኬ ጠቅለል አድርጎ ሰመሪ አድርጎ አንዴ ማለት ከትናንቱ እኛን አወክለን የሚነገር ደጋግሞ ይናገራልና አንዴ ጠቅለል አድርጎ ይናገር። አዎ ኦኬ እሺ ጥሩ እሺ። የትናንትናው አላህ ፍጡር ነው፣ ፈጣሪ ፍጡር ነው። በቃ እኛ ሙስሊም አይደለም ፍጡር ነው። ስለዚህ ትናንትና ዲፌንድ ሲያደርገው የነበረው አላህ እጅ አለው እግር አለው ይሮጣል ይቀመጣል ይወጣል የሚባለው አላህ ፍጡር ነው ፈጣሪ አይደለም እያለ ነው። ፍጡር ነው ካለ እኔ አምላክ አይደለም። ኦልራይት ክርስቲያን ይከፍትላል። ቆስ ያዘጋጅታል። ቀደም ያለን አልጨረስከውም መሰለኝ። አልጨረስነውም። ያ ቀጥልሽ። ከፍቶልህ ነበር። አትዝጋው። እሺ አትዝጋው። ሲከፍት እነግርሃለሁ። አትዝጋው። ቀጥልሽ። ክርስቲያን እንትና ቆስ እሺ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታችን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይህን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፋው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ያኑረው። እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። የማታ ውይይት የእፎይና የሁሱ እጅ አለው እንግዲህ ከራሳቸው ሙስሊም ነው። ከውይይቱ በኋላ ይሄንን አላህ ምን ይበለው? አላህ ይግደለው፣ አላህ ይግደለው። ስለዚህ የእኛ አላህ አይደለም ነው ሊተራል። ቆስቴ ሚዩት አድርግና ካሜራ አስተካክል። እንደዚህ አይነት አላህ እኛ የለንም ነው። እኛ የለንም እንደዚህ አይነት አላህ። ሰው እንደዚህ አይነት አላህ ከሌላችሁ እኛ ያነሳ ነው ጥያቄ ትክክል ነው ማለት ነው። ያኛው ደግሞ ነው የእኛ አላህ ይሄንን ነው ስላለ እኛ እያልን ያለነው ደግሞ ነቢያቶች እንደዚህ አይነት አላህን አልሰበኩም። ስለዚህ ይህን አላህ ይዘህ ከመጣ ፍጡር ነው እያለ ነው አርጊው ያደረግነው። ፍጡር ነው። ክርስቲያን ከፍቶልሃል። አሁን ሲያውራ ስለዚህ በደንብ አስተውሉ። መውጣት፣ መቀመጥ፣ መቆም፣ መሄድ፣ መሮጥ የሚነገርለት ከሆነ ሩጫው ፍጥረትን ከፈጠረ በኋላ ነው ወይንስ ፍጥረትን ከመፍጠሩ በፊትም ይሮጥ ነበረ? ይሄም ምላሽ የሚፈልግ ጥያቄ ስለሆነ ማለት ነው። ባህሪው ነው ወይንስ ምንድን ነው ሩጫው? ማለትም ፍጥረትን ከመፍጠሩ በፊት ይሮጣል ወይ ወይንስ ለዘመናት ማይሮጠው አላህ ፍጥረትን ከፈጠረ በኋላ መሮጥ ጀመረ
የሚሮጠውስ በምኑ ነው? ኦኬ በእግሩ ነው ወይንስ በእጁ ነው? በእግሩ የሚሮጥ ከሆነ እኔም እግር አለኝ እሱም እግር አለው። እግሩን ለመሮጫነት ይጠቀመዋል፣ እኔም እግሬን ለመሮጫነት ይጠቀመዋለሁ። ስለዚህ አትሊስት አላህ አምሳያ በእነኝህ እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ውሃብያዎች? አምላካቸው ፍጡር ነው እያልናቸው ስለሆነ ማለት ነው እንኳን አለው ማለት ነው። ይሄንንስ እንዴት ያዩታል ውሃብያ? ኢማን የረሱል ይደርባል። አንድ ሜትር ግን ኦኬ። ቆስቴ አንድ ቪዲዮ ይቀጥልልን። ሌላ ቪዲዮ መልካም። እሺ አሁን ደግሞ ቀጣይ ቪዲዮ እናያለን። እሺ ልክፈት ካሜራ። ኦኬ እሺ የጠየቅን ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ። አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ቤታቸው ቤት ከፍታችሁ ሳይሆን እነሱ ቤታቸውን ሄዳችሁ ቢጠይቋቸው አይቃለም። ቤታቸው ብላችሁ ስለሌላ አመላካት የሚታወሪ ነገር ከሆነ ስለሌላ አመላካት ስለማታውቂ ቤቱን ሄደች መጠየቅ ነው። አንተ አሁን አንተ እኛ አላህ ወገባለሁ የሚል ሰው ላይ አንሄድም። ለምንድን ችግር የለም። ችግር የለም። ለምሳሌ ሩጡ ሶላትን የማያቅሰው ነው እንዲህ የሚወያየው። ዝም ብሎ መወያየት አለ እንዲ ከፈለገ እሱ መወያየት ከቻለ ችግር የለብኝም። ሀታ እኔ ማለት ነው። የት ነህ? ስልም የት ነህ? ሰላም እንዴት ናችሁ ቤተሰብ? እንዴት ነሽ? አንድ ቪዲዮ ይጨርስና ትቀጥያለሽ። ቆይ እንግዲህ ተመልከቱ። እስከ ዛሬ ድረስ ሙስሊሞች አንድ ናቸው ሲባል የነበረውን ነው እንግዲህ ትላንት የፈረሰው። ትላንት ጉዱ የወጣው በአደባባይ የተሰበረው ይሄ ነው። ከዚህ በኋላ ይሄ ነገር ይደበቅ ይሁን ምን ይሆናል? ለመሸፋፈን ሲሞክር የነበረው ነገር ተገኘ። እስከ ዛሬ ሲያንከባለሉት አቂዳቸውን አያስተምሩም፣ ስላላ አያውቁም። መጽሐፍ ቅዱስ ላይ ነው ዝም ብለው ዋብያዎች ሲፈተፍቱ የሚውሉት። የራሳቸው አላህ ምን እንደሆነ ስለማያስተምሩ ብለን ደጋግመን ተናግረን ነበረ። ትናንትና ጉድ ወጣ። ልክ ጉድ ሲወጣ መደናበር ጀመሩ ማለት ነው። ልክ አንዳንድ ፖለቲከኞች ምናምን ገንዘብ ከፍላችሁ ምናምን ወይንም ደግሞ ሰው እንዲመጣላቸው ዝም ብለው የሚዘውሯቸው አይነት ሰዎች ጋር ሄደው ፖለቲካ ለመስራት ይሞክራሉ። እኛ አማኞቻቸው ላይ ነው የሰራ ነው። እነሱ አንድ ግለሰብ ላይ አየሩን አይተው እንዴት ነው ብዙ ፎሎወር ከደ ያለው እሱን አታክ አደርገው እሱን ብተቸው ብዙ ተከታይ ይመጣልኛል የሚሉ አይነት ሰዎች ጋር እየሄዱ ወቅታዊ የሆነ ፖለቲካ ለመስራት ነው የሚሞክሩት። እኛ ግን መሬት ወርደናል። አሁን መስጊድ ገብተናል። ምክንያቱም ለምን ዋሽተው ስለነበር ማለት ነው። የራሳቸውን አቂዳ ከማስተማር ይልቅ መጽሐፍ ቅዱስ ላይ የሚተረጎመውን ኖ ቀጥታ ነው የሚወሰደው እያሉ ሲቀጥፉ ነበር የሚውሉት። እነሱ ግን ይሮጣል፣ ለዋላህ ይሮጣል፣ እግር አለው፣ ባት አለው ሲሉ የነበሩ ናቸው። የረሱል ወዳጅ የረሱል ናፋቂ ነው የሚለው። እንኳን ደህና መጣሽ። እና እንዴት ናችሁ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እና ስለ ውሃብያ ማለት ነው። ውሃብያ እና ሙስሊም በጣም የተለያየ ዲፈረንስ ያለው ሃይማኖት ነው ማለት ነው። ምንም የሚገናኘው ነገር የለም። አንድና አንድ በሙስሊም ስም የሚነግዱ እና በሙስሊም ስም የሚያጭበረብሩ ናቸው እንጂ ማለት ነው። እና ዑለማን ሙስሊምን ራሱን ለማሰደብ ሃይማኖትን ከሃይማኖት ለማጋጨት ያላቸው ጥረት እንጂ አንድ ለአንድ ሙስልምናን አይወክሉም። ምክንያቱም እኛ እውነትም እንደሰማሃቸውም ሙስሊሞቹ አካል ያለው እግር፣ እጅ፣ ጣት ምናምን ያለው የተጋጠመ ጣዖት አያመልኩም። በፍጹም እንዲህ ያለ አምላክ የለንም በፍጹም ማለት ነው። ሙስሊም ማለት ትክክለኛ እምነት ያለው ሙስሊም ማለት ከአቅጣጫ ከቦታ የተጠራራ አላህ ሱብሃነሁ ወተዓላ በግልጽነት በአንድነቱ ያመነ በረሱል ሰለላሁ ዐለይሂ ወሰለም መላእክተኛነት ያመነ እንጂ የተገጣጠመ እግርና እጅ ያለው
አናት ጭንቅላት ምናምን የተበታተነ ነገር ያለው እምነት የለንም እኛ ጭራሽ። ስለዚህ የትናንትናው እህታችን የትናንት ኡስታዝ አይደለም የትናንትናው እምነት ተከታይ ሌላ ነው። የውሃብያ እምነት ነው። አዲስ የመጣ መጤ ነው። ክርስቲያንን ከሙስሊም የሚበታተን አለ አይደለ? ክርስቲያንና ሙስሊም ጎረቤታማ ሆኖ እየኖረ ነው ያለው የተከባበረ በእምነቱ። እምነታችን አስገዳጅነት አይደለም። አምኖበት ተምሮበት እውቀቱን ስለ እስልምና ማንነት አውቆ ራሱን አሳምኖ ወደ እስልምና መንገድ እንዲገባ የሚጣራ ነው እንጂ በስድብ በክርክር ምናምን የሚቀበልና እንትን የሚል ክርክር የሚያስነሳ ጸብ የሚያስነሳ እምነት የለንም። ስለዚህ ይወጣል ይወርዳል እራችን አንዴ ስለዚህ ይወጣል ይወርዳል ይቀመጣል ይነሳል የሚለውን አትቀበሉም ማለት ነው። ኦኬ ፍጡር ነው ብላ ኦኬ ስለዚህ እንደዚህ አይነት አካልን ፍጡር ነው ብላችሁ የምታምኑት በአቅጣጫ የሚዋሰን አዎ ፍጡር ነው። አዎ ፍጡር ነው። ፈጣሪ ከፍጡር ጋር የሚመሳሰልበት ምክንያት የለም። ፈጣሪ ያው ፈጣሪ ነው እንጂ እግር እጅ ምናምን ያለው በፍጡር ባህሪ የሚገለጥ አምላክ የለንም። ኦኬ ትናንትና ኡስታዙ ከኔ ጋር ባደረገው ውይይት ላይ የተሰማሽ ምን ተሰማሽ? ኖ ትናንትና ኡስታዙ እኛ ብዙ አንከታተለው ሙስሊሞች ውሃብያን ብዙ አይከታተልም። አይቶ እንዳላየ ነው የሚያልፈው። ምክንያቱም አይተነዋል። ስለ እምነታችን ተሰማን። በእንደዚህ አይነት በሙስሊም ስም እስልምናችን እንዲነካብን አንፈልግም። የሌላ ሰው እምነትም ደርሰን ታነኩን አንነካም። ሐላስ እምነታችንን ለማክበር ስንል የሰውም እምነት እናከብራለን። በእምነታችን እንዲገቡ እንዲሰደቡ ምንም አንፈልግም። ስለዚህ ትናንትና የተነሳው ነገር ሁሉ ዋብዮች የሚያምኑትን ያነሳዋቸውን አይደለም ያ አላህ ማንሳቴ እናምነዋለን ለሚሉት ትክክል ነኝ አይደለም? ስለሚያምኑት እነሱ ስለነሱ እምነት የዋሃብያ እምነት እንጂ የሙስሊምና የእስልምና እምነት አይደለም። አሁን ይሄ ይወጣል ይወርዳል ቀኝ እጅ አለው፣ ግማሾቹ ቀኝ እጅ አለው ሲሉ ግማሾቹ ግራና ቀኝ እጅ አለው የሚሉ ናቸው። ስለዚህ ይሄ እምነት ደግሞ የእስልምና እምነትን አይወክልም። በጥቅሉ የእስልምና ሃይማኖት በአካል የማይገለጽ ጌታ በቦታ የማይገለጽ ቦታ ስለመፈጠሩም ስለወደፊትም ስለወደኋላም አቅጣጫ ጊዜ ገደብ የማይሰጥበት ጌታ እንጂ ጥርት ያለ እምነት ያለው ሃይማኖት ይሄንን እንጂ ይወጣል ይወርዳል ይገጣጠማል እግር እጅ ያለው የሚል እምነት አያመልክም። ኦኬ እሺ እናመሰግናለን እህታችን። ያው የእናንተን አረዳድ ስለማቀው ያው ዋብያዎቹ ደግሞ አለው ብለው ስለሚያምኑ ነው። እግር አለው፣ ባት አለው፣ ጣቶች አሉት፣ እጅ አለው፣ መዳፍ አለው። ታፋ ይኑረው አይኑረው አያውቁም። ጉልበት ይኑረው አይኑረው አያውቁም። የተገጣጠመ ይሁን የተበታተነ አያውቁም። ብልት ይኑረው አይኑረው አያውቁም። አንገት ይኑረው አይኑረው አያውቁም። ወገብ አለው። አቂዳቸውን አሳይተናል። ነቢያቶች እንደዚህ እንዳላስተማሩ አሳይተናል። ይሄ ፍጡር ባህሪ መሆኑን አሳይተናል። እናመሰግናለን እህታችን። እስልምናችን ላይ ሲጀመር እኛም እስልምናችን እንዲሰደብብን በእንደዚህ አይነቱ በአይሁዶች ምክንያቱም ከየት እንደመጡ ባልታወቁ መጤዎች እስልምናችን እንዲካብንና እንዲሰደብብን አንፈልግም። እስልምናችንና እምነታችን መከበር አለበት። ስለዚህ እኛን እምነት ደግሞ የሚያከብርልን ሰው እኛም እናከብራለን። እስልምናችን ግዴታ አይደለም፣ በትምህርት በእውቀት እንጂ የምንቀበለው። እናመሰግናለን እህታችን። ያው ይሄ አሁን ከእነሱ ጋር ትፈታላችሁ ማለት ነው። መጤ መሆናቸውን እነኛ እንደዚህ ይሄንን እኛ ጋም እያስቸገሩ ስለሆነ ህዝብ እየገደሉ መጽሐፍ ቅዱስም ደግሞ ማይለውን መጽሐፍ ቅዱስ ላይ ሲንቦጫረቁ የሚውሉ ስለሆኑ ከእናንተ ጋር ማውራት እንችላለን፣ መወያየት እንችላለን፣ በሰላማዊ ሁኔታ መነጋገር እንችላለን። ዲስማች እናንተም ከሙስሊሞች ጋር ውይይት ከፈለጋችሁ ምርጥ ኡስታዞች አሉ፣ ምርጥ ዑለሞች አሉ። ከስር ጀምረው እስልምናን እንዲህ ብለው ተቀብለው የመጡ ስለ እስልምናቸው ጥልቅ እውቀት ያላቸው ብዙ ዑለማዎች አሉ። እናንተና እናመሰግናለን ለዛሬ። እኛም እናመሰግናለሁ። እሺ ኮስቴ ሌላ እንትኖች አሉ? ኦኬ አንድ አለ በጣም የገደለኝ እስኪ እንየው። አክቹሊ ፖስት አድርጌዋለሁ እኔም በጣም ተመችቶኛል። አንድ የተሰራ ነገር አለ። ምንድን ነው? እስቲ እንመልከተው።
እሺ እኔው ኢኔሊጌብል አድርጎብኛል፣ ግን እስቲ እንመልከተው። እንትን ተሰርቶልናል፣ አንድ አዲስ ክሊፕ ባለው ግጥም ተሰርቶልናል እና እስቲ እንመልከተው። አላ ጭንቅላት አለ ወይ አልተገለጸም፣ አላ ሆድ አለ ወይ አልተገለጸም፣ አላ ደረት አለ ወይ አልተገለጸም፣ አላ ጀርባ አለ ወይ አልተገለጸም፣ አላ ትከሻ አለ ወይ አልተገለጸም፣ አላ ብልት አለ ወይ አልተገለጸም፣ አላ ጎዳ አለ ወይ አልተገለጸም፣ አላ ፀጉር አለ ወይ አልተገለጸም፣ አልተገለጽም አላምን ነው አትበለኝ አልተገለጽም ነው መልሴ ዝም ብዬ መጽሐፍ ቅዱስ ላቡካ ክፍያ ስላለኝ ብቻ አፍሬ ያለ እስልምና ከጋታ አለ ዛሬ ከበላው ይቅር በለኝ ፎይ ተዋርጃለው አይለመተኝም ፎይ እጄ ስትቻለው ደግሜ አልተገለጽም ብለው እንትን ብለው ሙድ ይዘውባቸው ነው እና በጣም ነው የገደለኝ። በጣም እኔ ቀኑን ሙሉ እንደዚህ አይነት አስቂኝ ቪዲዮዎች ሳይስመለከት ነበረ የዋልኩት። በጣም ብዙ ተቃውሞ መጥቶበታል። በጣም ብዙ በጣም እኛን አይወክለንም ተብሏል። በቃ ዛሬ ደግሞ ሲደመር አንድ 5000 ሰው አያሰልምም በዚህ ሁለት ቀን ውስጥ በውይይቱ ምክንያት። ኧረ እኔ መጅሊሱ አንስቻለሁ ነው የሚለው በእርግጠኝነት 5000 ሰው ይሰልማል ዛሬ። 5000 እኮ በድሮ አቅሙ ነው። አሁንማ 15000 20,000 ነው። በዚህ ውይይትማ 5000 ሰው በአንድ ቀን ነው መስለም የነበረበት። 20 ሰው ይላል እንደ አያፍርም እንደ ኡስታዙ እንደው ኧረ እኔ እንዲህ ላፍር ነው የሚገባኝ። በዛው ዘግቼ ነበር የምጠፋው። በዛው ዘግቼ እኔ በቃ የለውም ያ ቃል ይሰራላል። አሁን አይ ቲንክ እንትን ተስተካክሏል። ፕሮፋይሉ ተመለሰ። እስቲ ኦኬ እና ክርስቲያን አንድ ሰፈር ናችሁ እንዴ? ምንድን ነው? ውጣና ግባ። ታች ያሉት ስለማይሰሙ ውጣ። ሚውት ነህ ቃል ለእኛ ንገረን የፈጠነ ሚውት ስለሆን ከስር ያሉት አይሰሙም። ዋርኒንግ ሊሰጠን ይችላል ከእንትን ስለሆነ ከዩቱብ ስለሆነ እሱኛው እንዱ ንገራቸው። 5000 ያሰለመ ምናምን ተብሎ እንትን የተባለበት ቪዲዮ ነው። ደጋግመን ስለተናገር ነው ያውቁታል። እውቅና ሲሰጡ እኔን አጣጥለው ለእሱ 5000 ሰው አሰለመ ምናምን ብለው ሸለሙት ማለት ነው። እና ያንን እንትን ያለ ነው። ቆስጠንጢኖስ አለ ቼክ አድርግ ቴሌግራምን። አይ ራሳ አለ ይታወቃል። ዜና ነው። ዜናውን ልቀቡት፣ ቁረጡና ዩቱብ ላይ ስትራይክ ይሰጣቸው። ስለዚህ ምንም እንትን የለውም። ግልጽ ነው እኮ ያውቁታል። ተላልፏል በደንብ ማለት ነው። እውቅና የሰጠው መጅሊሱ ስለነበር ማለት ነው። እና ጥሩ ነበረ፣ ጥሩ ነው። እኛ ማሳየት የፈለግነው ማድረግ የፈለግነውን ማድረግ ችለናል፣ ማሳየት ችለናል ማለት ነው። ማሳየት ችለናል። ይሄ ደግሞ ለእኛ በጣም አሪፍ ስኬት ነበረ። ምሽቱ አሪፍ ነበረ። ምን ማድረግ እንዳለብን ያሳየንበት ምሽት ስለነበር ማለት ነው። ማንን እንዴት ማድረግ እንዳለብን ጠንቅቀን የምናቅ ሰው ነን። ጠንቅቀን የምናቅ ነው። እንኳን ነቢያት ሊሰብኩት ይሄ ፍጡር ባህሪ መሆኑን ሰዎች እንዲረዱት ያደረግንበት ምሽት ነው።
እግዚአብሔር ይመስገን። ብዙዎችም ተረድተውናል። እስልምና ላይ በተለይም የሚሰሩ ሰዎች ከሆኑ የእስልምና ኮንሰፕት ካላቸው ዲቤቱ ምን እንደሆነ በደንብ ይገባቸዋል። ሎክ የእስልምና ኮንሰፕት ካላቸው ይሄንን ዲቤት ሊረዱት የሚችሉት እስልምና ላይ እንዴት እንደሚሰራና ምን እንደሆነ የሚያውቁ ነው። ይህን ዲቤት የሚረዱት ምን እንደተሰራ ምን እንደነበረ በደንብ የሚረዱት በዚህ ዙሪያ ያሉ ብቻ ናቸው የሚገባቸው። ሰክሰስፉል ነበርን ደግሞ ቢኒ ያ ልዩነቶች አሉት። ቪዲዮ አለ ቆሴ አለ አለ። ኧረ እሺ ነው እንዴ ግራ ሲገባላ ድግስ ላይ ሰፊ ድግስ ላይ ቀርበህ እንደዛው ነው ብንኩ ነው። ሪካርዶ እንትኖችም ነበሩ ብዙ። እሺ ቀጥል። ኦኬ እስቲ እንመልከት የራሱ ሰዎች ምን እያሉ እንደሆነ። አባት ለምን አይባልም? ሚስት ስለሌለው ነው ወይ ልጅ ለምን የለውም ምናምን ገብቶሃል? ይሄ ግልጽ በቃ የአሕባሽ ጋር የተያያዘ እንትን ነው። ወይ አሕባሽ ሚሊዮን ትሽ አይደለውም ካለ ደግሞ ከታች ነበር አሽዓሪያ በሚል ያዘው። ሰላም አለይኩም ባክ አብሽር አብሽር እያለው እያጽናናው ነው። አንዱ አንዱን እያጽናናው ተናዶ ነው። ባክ ምናምን ያለው አሰላም አለይኩም ባክ ምናምን ያለው ተናዶ ነው። እንደዚህ አይነት ሰላም ባክ የንዴት እኮ ነው። እንደዚህ አይነት ሰላምታ አለ እንዴ? ባክ መሰለህ አርስቱንም ቀይሯል። አርስቱኑ ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ የሚለው እሱ ቀይሮ አሁን ብልጥ ነው። እንትና ወደ አስማው ሲፋት ገባ። ያዘው አላህን አስተምረዋል ብለው አሁን እፎይ ብልጥ ነው ወደ አስማው ሲፋት ገባበት አለ እና አስማው ሲፋትን ተውሂድን እንደምታምኑ መጠን ነቢያት አስተማሩም እንዴ? ነቢያት ታስተማሩት ምን ብለው ነው አስማኡ ሲፋትን ያስተማሩት? ተገናኝተናል ማለት ነው። ተውሂድን እንትን አለውና ተውሂድ በሶስት ይከፈላል። ተውሂድ አሉልያ፣ ተውሂድ ሩቢያ፣ ተውሂድ አስማኡ ሲፋት። ብዛት ተውሂድ አሩቢያ ላይ ነበረ ውይይቱ፣ ወይም ደግሞ ተውሂድ አሉልያ ላይ ነበረ ውይይት የሚካሄዱት። ታርጌት አድርገዋቸው ባይሆንም የሚደረጉት ውይይቶች እነኚህ ሁለቱ ላይ ነው። ሞረፍ ማለት የሚነሱት ነገሮች ከዚህ ቀደም እነኚህን አድሬስ ያደረገ ነው ውይይት። ሁሌ በክርስትናውና በእስልምና የሚደረጉ ውይይቶች ተውሂድና ስላሴም ተብሎ ቢነሳ አላህና ክርስቶስ እንደዚህ የሚነሱ ነገሮች እነኚህ ሁለቱን አድሬስ ያደረገ ነው። የትናንትናው ግን ተውሂድን በሶስት ስለሚከፍሉት ተውሂድ አልአስማኡ ሲፋት ላይ እሱን አድሬስ ያደረገ ነበረ። ተንኮለኛ ነው ያስብለንም የምታምኑበት ስለሆነ አላህ ነው። ተውሂድ ማለት አስማኡ ሲፋትን የምታምኑ ከሆነ ነቢያቶች አስማኡ ሲፋትን ሰብከዋል ብላችሁ ካመናችሁ የእኔ ተንኮለኝነት አይደለም፣ ነቢያቶች ሰብከውታል ብላችሁ ዲፌንድ ማድረግ ነበረባችሁ። አስማኡ ሲፋትን አዎ ሰብከዋል ብላችሁ ዲፌንድ ማድረግ ነበረባችሁ። ጉባኤ ክርስቲያን እንዲመቸው ምናምን ነው እኮ። ይሄ ደግሞ አሕባሽ መጣ። እኔ ነው እንደ የአሕባሽ መጣ ያለው ነው ሌላ ነው እኔ ነው መሰለኝ አንተ መሰለኝ ሌላ አሕባሽ ሆንኩባች። ደግሞ አሕባሽ መጣ ነው አሕባሹን ነው ከታች የመጣ አሕባሽ አለ። እሱ አሕባሽ መጥቶ እናንተ ታስበሉኝ ይላሉ። በደንብ ስሙት። ኦኬ እሺ ይመስላል እንደ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉት። እነዚህ ናቸው እያስበሉን ያሉት።
አስፈልግ አምላክና አላህ ይኸው ስመው እንትን ይመስላል እያልክ አምላክና አባትን እኩል እያደረግ ችግር ነው። ከእናንተ ይመስላል እንደ የእናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉ ነው። እናንተ ናቸው እንትን ይመስላል እያልክ አባትን እኩል እያደረግ ምን ማለት አምላክና አላህን አምላክና አባትህን አይመስልም ላለማለት የምታደርገው ጥረት እኮ ነው። እናትና እናቴን አይመስልም ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት የእናትህ ምስል ይመጣበት? አባታ አስወርኝ እናንተ እኔ ጆሬ ነው እርግጠኛ አይደለሁ። ምስል ነው ማለት ነው። የእናትህ ምስል እንደሚመጣ ምስል ነው። ኦኬ የሆነ ነገር የሰማው መስሎኝ። እሺ የጂኒው ነው። አይ በቃ ተጣሉ እርስ በርሳቸው እኮ ሊትራሊ ተጣሉ እኮ እርስ በርሳቸው። እዚህ መባላት እርስ በርስ አያደርስ ነው። ይህንን ጥገና መቼም እንትን አትሉትም። ለምን አቂዳችሁ ላይ ተዋሻላችሁ? ለዛ ነው የነቢያት አስተምሮ ብላችሁ የምትሉት በነቢያት ያልተሰበከ ማይታወቅ ነው። ዝም ብላችሁ መጽሐፍ ቅዱስ ላይ በማጭበርበር ለዘመናት ህዝቡን ስደልሉትና ስትዋሹት ነበረ። የእናንተ እንደዚህ ግልጽ አይደለም፣ ይከብዳል። አንድ ሲደመር አንድ 3 ነው። አንድ እኩል ይሆናል ስንት? ትልቅ እንደው የሆነ ማትማስሻ አይመስልም። ዋን ሲደመር ዋን ይላል በአንደኛ ሲጀር አምላኩ ጭንቅላት ይኖረው አይኖረው አላውቅም እያለ ቀጥል። እጅ አለው ወይ እግር በትክክል ራሱ እፎይ እጅ አለው ወይ እግር አለው ወይ እንዲህ አለው ወይ ብሎ ሲጠይቅ እፎይ የሚፈልግበት የጃሪሐን ጉዳይ ነው እየጠየቀ ያለው። ማዕናዊ ጉዳይ የሆነን ጉዳይ አይደለም በእርግጠኝነት እየጠየቀ ስለ ማዕና ሲፋ አይደለም እየጠየቀ ያለው። እዚህ ቦታ ዑዱና ጃሪሐን ነው የሚጠይቀው። ስለዚህ ይሄ ሲጠየቅ እኔ ነፍይ ነው እንጂ ላደርግ የሚገባኝ ኢስባት አይደለም ላደርግ የሚገባኝ። ወይ ደግሞ ተፍሲል ካለው በተፍሲል ላይ የዳለው እንላለን ለአላህ። ግን ይሄንን የድ ስናሰብ አንተ እንደምትለው ዑዱና ጃሪሐ ፈለ ወይም ደግሞ ክፍለ አካል አለው አንልም ለአላህ። ግን እፎይን ወስደናል አይደለም። መጥቶ ቢጠይቅ ምን ብሎ ነው ሊጠይቀኝ የሚችል? እነሷን ራስ አለው ወይ ሲለኝ ቢፈልግበት መቼም ሌላ ነገር ሊሆን አይችልም። ስለዚህ ምንድን ነው ሌለው የሚችለው? ራስ የሚባለው ነገር እኛ ስናወራ የምናወራው ይሄ ጭንቅላት የሚባለውን ነገር ነው። አሁን የሰው መሰለ የከሌ መሰለ ከሌ ፍጡር ጋር መሳሰል ነው ማለቱ ብቻ አይደለም። ራሱ ጃሪሐን ነው እየፈለገ። እንግዲህ ተመልከቱ፣ ቀኑን ሙሉ ሌሊቱን ሙሉ ሲለቀስ ነው እንደዚህ የዋለው ቤትም ቦታ። በቃ ይሄ ከባድ ምት ነው ለዘመናት የሚጠበቀው። እፎይ ይዋሻል፣ ይሳደባል። የተፈለገው ከዛ ሳይድ የተፈለገው ነገር ምን ነበር መሰላችሁ? ተሳዳቢ ሰው አመጣው። እፎይ ተሳዳቢ ነው። ይሄ ልክ እንደ አባቱ ስም እፎይ ተሳዳቢ ነው። የአባቱ ስም እኮ ነው የሚመስለው። በጣም እኮ ነው የሚገርመው። ያለ የሌለን ነገር ሰው ላይ ለጥፉ። ስለዚህ ምን ያደርጋል? ኦፌንድ አድርጎ በዚህም በዛም ኦፌንድ አድርጎ የሆነ ሀዲስ ሲከፍት ይኸው ተሳዳቢ ነው ለማለት ነበር የተፈለገው። እፎይ ግን የሚገርመውን ፖይንቱን ቁጭ አድርጓል። ምክንያቱም ዋና ኡስታዝ ነው የተባለው፣ 5000 ሰው አስልሟል የተባለ ኡስታዝ ነው፣ መጅሊሱ እውቅና የሰጠው ሰው ነው። መጥቶ ሲመሰክር እፎይ ዋሸ ሳይሆን የሚባለው ተሳደበ ሳይሆን የሚባለው እውነት ነበር ለካ ሲያወራ የነበረው ተብሎ ማረጋገጫ ተሰጥቶታል። እንቀጥል። ስለዚህ ምን ነው አውዙ ቢላህ በላላህማ ራስ አለው አይባልም ብዬ በቀላሉ መልሰዋለሁ። ግዴታ የሆነ ዓሊም ማምጣት አይጠበቅም። ምክንያቱም ራስ የሚባለው ነገር ጃሪሐ ነው፣ ሌላ ነገር አለ እዚህ ቦታ የሚፈልግ። አሁን ለምሳሌ አረብ መጥቶ ራስ የሚለው ለምሳሌ ራሱን ማለት እንላለን ለምሳሌ ማለት ነው፣ ቁንጮ እንደማለት ነው የምንፈልግበት። እንደዚህ አይነት ነገሮችን ሊጠይቅ ይችላል። መጃዘን የሚያስጠቅሙ ነገሮችን አንስቶ ሊጠይቅ ይችላል። እንደዚህ አይነት ጥያቄ ላይ ደግሞ እንደ ሀሉ ይመልሳል። ግን አሁን ለምሳሌ ነው ኢትዮጵያዊ እጅ፣ ጥፍር፣ ባክቴሪያ ምናምን እያልኩ ልቀጥልሽ የሰውነት አካሎችን ውስጥሞችን በሙሉ መዘርዘሪ ነው። ቅድም ያልኩት ብልት ራሱ ሊገባ ነው ሊጠየቅ ነው። ግዴታ አላህ ሱብሓነሁ ወተዓላ ነፊ ማድረጉን በቁርአን መግለጽ አለብን። አላህ መሰለን አሁን ላተእኹዙ ሲነቱን ወላ ነውም። ይህ ሰውዬ በጣም ተናዶ ነበር። ባይዘው በጣም እንዲህ ነው በቃ ቅጥል ሲባል የነበረው። የሚገርምህ በዚህ ሳይድ ብቻ ደግሞ አይደለም፣ በኦሮምኛውም ሳይድ በጣም ከባድ ነበር የነበረው። ምናልባት ተረጉምላችኋለሁ ወይስ እንዴት ነው? እንዴት ይሻላል? እሺ ቀጥለው። አልሰማሁትም ግን
ሲሚከታ አከዘቹ ወይ ለተፈቃደ ጋሩ ጀርም ሞገስ ሰዲያል ከለመት ጋኒ አላህ ለጀለኒ ረቢ ኬኛ ቆይ ሙባረክ ያተ በመከነ ታም ደቂቃ አከና ናጎድ ሙባረክ ያዳ ተቆም ከነደ ኦኬ ረቢን ያድ አመኒቃ Manifesta kenna tala why harka kanarratti asofna why harka kanarratti mubarak la ayye gaafila Muhammad why harka wana musta zamzam de bisalat murmin qaba ibban soba jatteta video nabai አካን soba jette በቪዲዮ ታልኝ ያለው ነው እና እጅ ላይ እናወራ እያሉ ነው። ስለ አካላት እያወሩ ነው። እና አይ ቲንክ ሙባረክ ስለማታው ውይይት ጠይቋቸው መሰለኝ። ያንኛው አያዘርቅም አካላትን እሱ ማለት ነው። አንድ ቀን እኔ ቤት መጥቷል፣ አውርተን ተወያይተናል ከኔ ጋር ታስታውሳችሁት። የለው እንትና እሱ የሚያዘርቅ አይደለም። ጓይድ ደቂቃ ተከተከ ነው ሙባረክ ዱራ ሶና ወሰፈ ማቃማኒ ቀበሎጂ አካል አለው የሚል ከሆነ አንዳንድ ደቂቃ አስፈኝነው ማቃማኒ ወሰፈ ሙንጃ እኔ በፈጣሪ በአካል አይወሰንም እላለሁ። ቡናሂ ሙዲመሙ ረቢ ቃመን ቀብ ካኑማ ረቢን ሃርካ ሂንቀበሞ ሃርካኒ ወሰፈሞ የዲን ጀቹ ሃርካኒ ወሰፈሞ ኦኬ ፈጣሪ በእጅ ይገለጻል አይገለጽም፣ እጅ አለው የለውም እያለ ነው። ያንኛው ግን ፈጣሪ እጅ አካል አለው ብሎ ያምናል አያምንም እየጠየቀው ነው። ጋይድ ጋፊ ሙባረክ ከጋፊ ነው ተጋፈተመ ለንካ አከሲም ጋፊ ዛውት ነምኒ ኩን ዱበትና ነምኒ ቆብሰ ነምኒ ኩን ጋፊ አርካቲ ዋይ አርካራት ሀምዛለን ይብሰከ ነቱሪያማ ይብሰን ከነ ኩነሞ ዲባን ዲበቲ ሶባ የዲ ፈመና ጎዲ አርከ ቆፋማ ሚላ ኢጃ ኒዴ ያዘው ምንድነው እሱ እጁን ሌላ ትርጉም ሰጥቶታል አምዛ ምናምን ብሎ ሲል ሙባረክ ደግሞ ምን አለ? ኧረ እጅ ብቻ አይደለም የተነሳው ነው ይሉትም እያሉ ነው። በዚህም በዛም ብቻ በጣም ብዙ አይነት ዳይሬክሽን ይዞ በጣም ግራ በመጋባት ውስጥ እንደነበር በኦሮምኛም በአማርኛም በራሳቸውም በተለያዩ እንትኖች ላይ አይተናል። እነዚህም እንትኑ ከኋላ እንትን ይፈልጋል አይደል ነው ስለምን እያወሩ እንደሆነ እዚህኛው ላይ ነገር ግን በዌብሳይት መሰለኝ አልተስማሙበት የቀረበበት መረጃ ላይ ኦኬ እንትን የሚለውን ነበረ። በቃ እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ እንዲህ ያደረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው ውስጥ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይ የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ይኸው እንግዲህ ኤክስ እያደረጉ በራሳቸው ቻናል ላይ ነው። ተመልከቱ። ያስለምታቸው። ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም።
ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮው እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው፣ ጥፍር ያለው፣ ወገብ ያለው፣ እግር ያለው፣ ጣት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላሉ። ዛሬም ነገር ኢስላምን ሊወክል ይችላል። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከዓርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ነገር ሙስሊሞች ፈጣሪ ብለው አያመልኩም። በየትኛውም ሀገር ያላችሁ እህቶች፣ ወንድሞች በአጠቃላይ የዋሃብያ እምነት ይሄ ነው። ክፍለ አካላት ላሟላ ማንነቱ ለማይታወቅ ግን እንዲህ አለ፣ አልተረጋገጠም፣ አልጸደቀም፣ አልተባለም፣ ምን የለም እያልክ ጅል ሆነህ ፈጣሪ ያልሆነን ፈጣሪ በል የሚያስብል አስተምሮት ስለሆነ ያላቸው በየትኛውም ሀገር ያላቸው በድጋሚ እህቶች፣ ወንድሞች ከዋሃብያ አቂዳ ተጠንቀቁ፣ ከዋሃብያ እምነት ተጠንቀቁ። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይሄን የምንለው። ስለዚህ ይህን ቪዲዮ ለሁሉም ሸር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ትርፍ ምንድን ነው? 27 አንተ ተው። አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር። የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቭን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም እኮ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይ ነው ያላችሁት? እፍ ነው ምለው። ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር፣ ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ ነው። አይቻለሁ ቪዲዮን። አብራችሁን ስላላችሁ ፖለቲካ እስልምናው ላይ ያለ ፖለቲካ አብራችሁን ስለቆማችሁ ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን። እኛ ምን ሊሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምን ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይሄ በጣም ብልግና ነው። ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይሄ ነውር ነው፣ አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁብኝ። ከዛ በኋላ የሞት አዋጅ እንዲታወጅብኝ ያደረጋችሁት ቤታችሁ እንዲሁ ተሰብስባችሁ መጥቼ ስለነበረ ፈንጂ አክሻፊ አይደለሁም እኔ በየጊዜው የምሳሳተው ቤታቸው መመጣው ማለት ነው። እኛ ፊት አይደፍርም ምናምን ነገር ይላሉ። ቤታቸው ሄጄ የሚጠርገውኝ ከዛ የሞት አዋጅ አውጀውብኝ ማለት ነው። አሬስት ሆነን እየሰራን ምን ማድረግ እንዳለብን ግን ጠንቅቀን እናውቃለን። እንዴት መሄድ እንዳለብን፣ በምን አይነት ፌዝ መሄድ እንዳለብን፣ በምን አይነት እምነታችሁን በእንዴትኛው እምነታችሁ መጓዝ እንዳለብን፣ እንዴት እንደምታምኑ፣ ከዛ በኋላ ያንን እምነታችሁን እንዴት አድርገን አድሬስ ማድረግ እንዳለብን እናውቃለን። የእምነታችሁን አካሄድ ስለምናውቀው ማለት ነው። ደግሞም ስኬታማ ነበርን፣ አሳክተነዋል። ልክ እንደ ጫማ ውስጥ ጠጠር ቀስ እያለ ነው የሚሰማችሁ።
ጫማ ውስጥ ጠጠር እንዴት ነው እሱ? ቀስ ቀስ እያለ ፔኑ እየተሰማችሁ ይሄዳል። እና ለክርስቲያኑ አሁን ላይ ይረዱት ይችላሉ። ሞሮፍ እንደው እነሱ ከላይ ያሉት በደንብ ይረዱታል። ዋብያዎቹ ሴክት እንደምንም ብለው ተሯሩጠው እንደምንም በቃ ለማጨቅ ይህንን እንትኑ ለማክሰም የሚጥሩት ፔኑ በጣም ከባድ ነው። ምን እንደተሰራ ጠንቅቀው ያውቃሉ። ያኛው ለዛ ነው እንደ እፎይ ክፋቱ ክፉ ነዋል። አስማው ሲፋት ውስጥ ገባበት። ኦኬ በፊት የለመዱት ምንድነው እሱ እቺ አስማው ሲፋት አትነሳም ነበረ። አላህን በአስማው ሲፋት እናምናለን ብሎ ነቢያት አስማው ሲፋትን ሰብከዋል ብሎ ከዛስ ጭንቅላት ይኑራ ይኑራ አናቅም። እሺ ምንድነው ያል የምታውቀው? እግር፣ ባት፣ እጅ ነቢያት ያስተማሩት አምላክ ብሎ የሚያውቀው ግን እግርና እጅ፣ ባት፣ ፊቱ ምን እንደ ወረቀት ይሁን ጭንቅላት ከሌለው ጭንቅላት ይኑራ ይኑረው ካላወቀ ወገብ፣ ከዛ ሆድ የለም ወገብ አለ ሆድ አለ ይኑራ ይኑራ አናቅም። ታፋ ይኑራ ይኑራ አናቅም። ከ124,000 ያላነሱ መልእክተኞች ካሉ ምንድነው የነገሯችሁ? እነኚህ ሁሉ መልእክተኞች ታዲያ የሰበኩት ነቢያቶች የተባሉት ምንድን ነው? ይሮጣል። ኬት ወዴት ነው የሚሮጠው? ለምን ነው የሚሮጠው? በምንድን ነው የሚሮጠው? በእግሩ ነው በእጁ አናቅም። ቦታ ይለቃል ሲሮጥ አናቅም። ይታያል፣ ይሮጣል፣ ይቀመጣል፣ ይነሳል። ግራ ቀኝ ላይ እታች ካለው እሱ ፍጡር ነው እኮ። የምታየው ከሆነ ሎክ የምታየው ከሆነ ግራ ካለው ቀኝ ካለው ፊት ካለው ኋላ ካለው እላይ ካለው እታች ካለው ተገደበ ማለት ነው። እሱ ተዋሰነ ማለት ነው። ከዛ ፓርቶች አሉት። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ አይኑ ጆሮ አይደለም። አንዱ አንዱን ካልሆነ ይለያያሉ ማለት ነው። ፓርቶች ናቸው እነኚህ ሊነጣጠሉ የሚችሉ ነገሮች በሙሉ ደግሞ እነኚህ የሚነጣጠሉ ከሆኑ ደግሞ በፍጡራን የሚካበቡ የሚዋሰኑ የሚካለሉ ከሆኑ ለአደጋ የተጋለጡ ናቸው። አደጋ ሊደርስባቸው የሚችሉ ናቸው። እነኚህ ደግሞ ሆሉ ይሄ እንዳለ እንትኑ በእነኚህ ፓርቶች የተገነባ ከሆነ ፓርቶቹ ሊገነጣጠሉ ሊለያዩ ይችላሉ ማለት ነው። ስለዚህ አላህን የገነባው ፓርት ነው ማለት ነው። ስለዚህ አላህ የምን ጥገኛ ይሆናል? የፓርቶቹም ጥገኛ ይሆናል ማለት ነው። ለማየት የግዴታ አይን ያስፈልገዋል። ሊትራሊ አይን የምትባል መሳሪያ፣ ለመስራት እጅ የሚባል አካል ያስፈልገዋል። ለመሄድ ነሰሰርሊ እግር የሚባል አካል ያስፈልገው ነው ማለት ነው። ልክ እኔ ለመጓዝ እግር እንደሚያስፈልገኝ ለማየት አይን የምትባል መሳሪያ እንደምታስፈልገኝ፣ ሆሊ መስማት ማይችል ሆሊ መረዳት ማይችል ዘሆል ማየት ማይችል ይሆናል። እግሩ ማያ ይሆናል፣ ጀርባው ማያ ይሆናል ማለት ነው። ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም። ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድነው የምታውቀው ካለ ነቢያቶች ያስተማሩት አላ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ?